እናንተ ልጆች የአባትን ተግሳጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣለሁና ሕጌን አትተዉ። እኔም የአባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር፣ ያስተምሩኝም ነበር፣ እንዲህ የሚለኝ ነበር፣ ልብህን ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ እያለ ጠቢቡ ሰለሞን ይናገራል ማለት ነው። እዚህ ጋር ትናንትና እያንዳንዱን የምሳሌን መጽሐፍ መግቢያውን ከእህታችን ከሂዊ ጋር ተምረናል። ስለዚህ ዛሬ ደግሞ እያየን ያለነው እንግዲህ ጸሐፊው ጠቢቡ ሰለሞን ነው። ጠቢቡ ሰለሞን እያለ ያለው ጥበብን እኔ ከአባቴ ነው የተማርኩት፣ ከአባቴ የሰማሁትን ጥበብ ደግሞ ለእናንተ ልንገራችሁ ብሎ ለልጆቹ ምን እያለ ነው? እየተናገረ ነው እዚህ ጋር ያለው ማለት ነው። አያችሁ። ስለዚህ ጠቢቡ ሰለሞን የእናትና የአባቱን ምክር ይሰማ እንደነበር ነው እየነገራቸው ያለው። ቀጥሎ ደግሞ እሱ በተራው ለሌላኛው ትውልዱ ወይም ደግሞ ለልጆቹ ምን ይላቸዋል? ስሙ እያለ እንዲሰሙ እየነገራቸው ያስተምራቸዋል ማለት ነው። ስለዚህ ልጆች ስለ እግዚአብሔር የሚማሩት ከየት ነው ማለት ነው? ከቤተ ክርስቲያን ብቻ ሳይሆን ከወላጆቻቸው ትምህርት በመስማትና እንዲሁም ደግሞ አርአያነትን በማየት ይማራሉ። ጥበብን ወይም ደግሞ ምክርን ማለት ነው። እናትና አባት የሚባለው እንግዲህ ወይም ደግሞ እንዳጠቃላይ ቤተሰብ። እናትና አባት ስንል አንዳንድ ጊዜ ወላጅ እናትና አባት ላይሆን ብቻ ይችላል። ያሳደጉ ሰዎች ራሱ ልክ እንደ ቤተሰብ እንደ ፋሚሊ ስለሚቆጠሩ አሳዳጊዎችም ጭምር ስለ እግዚአብሔር ሊያስተምሩ እንዲሁም ደግሞ በሕይወት አርአያ ሊሆኑ ይችላሉ ማለት ነው። እና ሰለሞን ስለ እግዚአብሔር መንገድ የተማረው ከማን ነው ማለት ነው? ከቤተ ክርስቲያን ብቻ ሳይሆን ከአባቱ ከንጉስ ዳዊት እንደሆነ እዚህ ጋር እየነገራቸው ነው ያለው ለልጆቹ ማለት ነው። ታውቃላችሁ። ስለዚህ ለልጆች መንፈሳዊ ነገር ወይም ደግሞ መንፈሳዊ ትምህርት የእግዚአብሔር ቃል የእግዚአብሔርን ሕግ መንገር ያስፈልጋል ማለት ነው። ለልጆቻችሁ ተናገሩ ይላል የእግዚአብሔር ቃል ራሱ በዘዳግም 6:7 ላይ ዘዳግም 6:7 ላይ ምን ብሎ ይናገራል? ለልጆችህም አስተምረው ይላል። ለልጆችህም ምን በለው? አስተምረው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። ማንን? የእግዚአብሔርን ቃል የእግዚአብሔርን ሕግ ስትተኛም ስትነሳም ተጫወተው። ደግሞ ለልጆችህ ምን በለው ይላል? አስተምረው። ለልጆቻችን መንፈሳዊ ነገር፣ ለልጆቻችን የእግዚአብሔርን ቃል፣ ለልጆቻችን ጥበብንና ምክርን ማስተማር አለብን ማለት ነው። እኛም ኃላፊነት አለብን። በዚህ ክፍል ላይ ብዙ ጊዜ ተደጋግሞ ምሳሌ መጽሐፍ ላይ ስለሚጠቀስ ልጆቼ ብሎ የሚጠራው ልጆቼ የሚለው ቃል እንግዲህ የሚያመለክተው በስጋ የተወለዱንን ልጆች ብቻ የስጋ ልጆቻችንን ብቻ ሳይሆን ደቀ መዛሙርቶችንም በሌላ አነጋገር ተማሪዎቻችንንም ጭምር ሊሆን እንደሚችል እዚህ ጋር በደንብ መታወቅ አለበት። አባት ብሎ ቢጠራው ደግሞ ወላጅ አባትን ወይም ደግሞ የስጋ አባትን ብቻ ሳይሆን አስተማሪውን ወይም ደግሞ ደቀ መዝሙር እንዲሆን የሚያስተምረውን መንፈሳዊ ነገር የሚነግረውንም ጭምር እንደሆነ እዚህ ጋር ልናውቅ ይገባል። ሌላው እናት የሚል እንትን አለ። እናት የሚል ቨርስ አለና የእናትን ሕግ አትወው ምናምን እያለ የሚናገረው ማለት ነው። እናት እንግዲህ ብዙ ጊዜ አንድ አባባል አለ። አባትነት እምነት ነው፣ እናትነት ግን ምንድነው ይባላል? እውነት ነው። ስለዚህ በአባትና በልጅ ወይም ደግሞ በፋሚሊ የተመሰረተው የተወከለውን የአስተማሪና የተማሪነት ሪሌሽንሺፕ እውነት መሆኑን ጭምር በዚህ ክፍል ላይ እናያለን ማለት ነው። እውነት መሆኑን ጭምር እናያለን። አያችሁ። አባትና ልጅ ብሎ በሚጠራው ምን ብለናል? መጀመሪያ ልጅ የሚለው ደቀ መዛሙርትን ነው። አባት ብሎ የሚጠራው ደግሞ አስተማሪን ነው ካልን መንፈሳዊ አስተማሪ ወይ ደግሞ ጥበብንና ምክርን የሚነግሩን ታላላቆች አባቶች ሊሆኑ ይችላሉ። እነሱን እንደምን ልንወስዳቸው? እንደ አስተማሪ ማለት ነው። እንደ አስተማሪ። ስለዚህ አስተማሪውና ተማሪው ወይም ደግሞ አባትና ልጅ ያላቸውን ሪሌሽንሺፕ እውነት መሆኑን የሚጠቁም ነው ማለት ነው። ይሄ እናት የሚለው ክፍል ማለት ነው። ስለዚህ ቁጥር 4 ላይ ሄደን ደግሞ እዚሁ ክፍል ላይ ምሳሌ 4 ቁጥር 4 ላይ ምን ይላል መሰላችሁ? ኢየሱስ ለዘላለም ጌታ ነው። ያስተምረኝ ነበር ይልና ስለ አባቱ ሰለሞን ሲናገር እንዲህ የሚለኝ ነበር አለና ልብህን ቃሌን ይቀበል። አያችሁ፣ የሚለውን ነው ንጉስ ዳዊት ለሰለሞን ሲለው የነበረውን ነገር ልብ ቃሌን ይቀበል ትእዛዜንን ጠብቅ ይለውና እና ለምንድን ነው ይሄ ነገር ልቤ ቃልህን ቢቀበል ትእዛዝህንም ደግሞ ብቀበል ብጠብቅ ምንድነው የሚያጋጥመኝ? ምንድነው የሚሆንልኝ? ጥቅሙ ምንድነው ብሎ ሲጠይቅ በህይወት ትኖራለህ ብሎ ይነግረዋል። በህይወት ትኖራለህ። ኢየሱስ ለዘላለም ጌታ ነው። ቴሌግራም ላይ ጌታ ይባረክ እና ቁጥር 2 ላይ ጥቅሙ ምንድነው? ተግሳጽን መስማት፣ ምክርን መስማት ወይም ደግሞ ጥበብን ምክርን ገንዘብ ማድረግ ምንድነው ጥቅሙ ብለን ስናይ በህይወት ትኖራለህ ብሎ ይናገረዋል ማለት ነው። በህይወት ትኖራለህ የሚለው ቃል እንግዲህ ምን ማለቱ ነው ሲባል የህይወት በረከቶችን በሙላት
በህይወት ላይ ምን ትላለህ? ትለማመደዋለህ። እዚህ ምድር ላይ ያለ የህይወት በረከቶች የሚባሉትን የእግዚአብሔርን ቃል የእግዚአብሔርን ህግና የእግዚአብሔርን ስርዓት ስንከተል እግዚአብሔር የሚሰጠንን የህይወት በረከቶች በሙሉ ትለማመደዋለህ ምድር ላይ ብሎ እየተናገረው ነው። ቁጥር 5 ላይ ሁለተኛው ይሄንን የህይወት በረከት ለምሳሌ ዘዳግም 30 ሙሉን ብታነቡት በደንብ መማር የምንችልበት ክፍል ነው። ዘዳግም 30 ላይ ማለት ነው። ዘዳግም 30 ላይ ያለው የህይወት በረከት በሙሉ ምን ቢያደርግ ነው? ህጌን ብትሰማ ቃሌን ብታደርግ ይሄን ብታደርግ ይሄ ይሆንልሃል እያለ የህይወት ፕሪንሲፕልን በሙሉ የሚያስረዳበት ክፍል ነው። ዘዳግም 30 ሙሉን ሄዳችሁ አጥኑት እና ዘዳግም 30 ላይ ያለው በሙሉ የሚሆነው የእግዚአብሔርን ቃል ተቀብሎ በእግዚአብሔርን ቃል በማድረግ ውስጥ ያለውን በረከት በሙሉ ታገኛለህ እያለው እና የመጀመሪያው ምክርን መቀበልና የታላላቆችን የአባቶችን የአስተማሪዎችን ምክር መቀበል ጥበብን መቀበል ምንድነው ጥቅሙ ሲባል በህይወት መኖር ነው። በህይወት መኖር እንዲሁም ደግሞ የህይወትን በረከት በሙሉ በምድር ላይ ሆነን መለማመድ ማለት ነው። ስለዚህ ቀጥሎ ምን ይሏል? ጥበብን አግኝልና ማስተዋልን አግኝ አትርሳም። ጥበብን አግኝ ማስተዋልን አግኝ አትርሳም። ካፌ ቃል ፈቀቅ አትበል፣ አትተው አትደግፍም አለች፣ ውደዳት ትጠብቅሃለች ብሎ ደግሞ ይነግረዋል። ሁለተኛውን ደግሞ ጥቅሙን ይነግረዋል ማለት ነው። ይሄ ምክሬ ይሄ እኔ የምነግርህ ህግና ስርዓት ብታደርገው ብትፈጽመው ምን ይልሃል? ይጠብቅሃል፣ ይደግፍሃል ብሎ ደግሞ ይነግረዋል ማለት ነው። አያችሁ፣ ምክርን ገንዘባችን ስናደርግ መጠበቅ ከለላ ማግኘት አለው ማለት ነው። መደገፍ አለው ማለት ነው። አያችሁ፣ የታላላቆቻችንን ወይም ደግሞ የአባትና የእናቶቻችንን ምክር የአስተማሪዎቻችንን መንፈሳዊ አስተማሪዎቻችንን ምክር ስንቀበል ምን እንሆናለን? እንደገፋለን፣ እንከለላለን፣ እንታመናለን ማለት ነው። ስለዚህ ጥበብን ደግሞ ገንዘብ ወይም መጠቀሚያ ልትሆን የምትችለው ጥበብህን ገንዘብ አድርጋታ ነው አይደለም የምትለው። ጥበብ ገንዘብ ወይም ደግሞ መጠቀሚያ ልትሆን የምትችለው ለማን ነው ሲባል ለሚያስተውል ሰው አስፈላጊነቷን የጥበብን ወይም ደግሞ የምክርን አስፈላጊነት ለሚያስተውልና ለሚፈልጋት ሰው ምን ይላል? ትገኛለች ማለት ነው። ለዛ ነው ምሳሌ ምዕራፍ 8 ቁጥር 17 ላይ እኔ የሚወዱኝን ምን እላለሁ ትላለች ጥበብ። ልክ በሴት የተመሰለች እንደሆነች ጥበብ እዚህ ጋር በሴት ጾታ እየተጠራች ነው ያለችው። ጥበብ ማን እንደሆነች እንግዲህ እናያታለን። ደግሞ የጥበብን ማንነት ጌታ ይረዳናል። እና እዚህ ጋር አስተዋይ ሰው ነው ማለት ነው። ስለዚህ ጥበብን የሚሻት ጥበብን የሚፈልጋት እሱ የሚፈልጉኝንና የሚሹኝ ምን እላለሁ ብላለች? እወዳለሁ ማለት ጥበብ ማለት ነው። ስለዚህ አስተዋይ ሰው ምንድን ነው የሚያደርገው? ደግሞ ከትምህርት ዕውቀትን ያገኛል። አያችሁ፣ ከእናትና ከአባቱ ወይ ደግሞ ከአስተማሪዎቹ የሚሰማውን ትምህርት፣ ምክር፣ ተግሳጽ ምን ያደርጋል? ዕውቀት ያገኝበታል ማለት ነው። ዕውቀት ያገኝበታል። ለዛ ነው ምሳሌ 9:9 ላይ ለጠቢብ ሰው ትምህርትን ስጠው ይልና ጥበብንም ያበዛል። ለጠቢብ ሰው ምን ሰጠው? ትምህርትን ስጠው፣ ከዛ ጥበብን ያበዛል ይላል። አያችሁ፣ ዝም ብሎ ኢግኖር አያደርገውም። ዝም ብሎ ትውት አያደርገውም። እንደ ኖርማል ነገር አይቆጥረውም። በደንብ ፎከስ አድርጎ በደንብ አቴንሽን ሰጥቶ ምን ይለዋል? ይከታተለውና ይኖርበታል ማለት ነው። ከ7 እስከ 9 ያለውን ደግሞ ሄደን ስናይ ከ7 እስከ 9 ድረስ እንደዚህ ብሎ ይናገራል። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች፣ ለራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች ብሎ ደግሞ ከፍ ባለ ነገር በከበረ ነገር ጥበብን እየመሰለ ወይም ምክርን እየመሰለ ደግሞ ይናገራል ማለት ነው ለልጆቹ ጠቢቡ ሰለሞን። በጣም የሚገርመው ነገር ሶስተኛው የምክር ወይ ደግሞ የጥበብ ወይም ደግሞ ታላላቆቻችን ወይም አስተማሪዎቻችን ወይም እናትና አባታችን የሚመክሩንን ምክር ገንዘባችን ስናደርገው ሶስተኛው ጥቅም ክብር ነው። ሶስተኛው ጥቅም ምንድነው? ክብር ነው። አያችሁ፣ ክብር የሚገኘው ምክርን ገንዘቡ የሚያደርግ ሰው ክብርን ያገኛል። ውርደት አይደለም የሚያገኘው፣ ወደፊት ምክርን ገንዘቡ የሚያደርግ ከታላላቆች የተማረ ማለት ነው። ስለዚህ ከፍ ያለውን ነገር ወይም ደግሞ ምክርን አባቶቻችንና አስተማሪዎቻችን ሲያስተምሩን ምን ማድረግ አለብን? መቀበል መቻል አለብን። እና ጥበብን ከከበረ ነገር ጋር እያነጻጸረ ከራሱ ተሞክሮ ተነስቶ ለተማሪው ጥበብን እንዲወዳት ጥበብን እንዲያፈቅራት እዚህ ጋር ሰለሞን ይመክራል ማለት ነው። ኢየሱስ ለዘላለም ጌታ ነው፣ ከራሱ ተሞክሮ። ስለዚህ የአባቶችንና የእናቶችን ወይ ደግሞ በእድሜ ከፍ ያሉ ሰዎችን የሃይማኖት አባቶችን ስላሉ ለምሳሌ እኛ ባለንበት
ሃይማኖት ተብሎ በሚጠራው ኮንግሬጌሽን ጌታ ኢየሱስ ክርስቶስን የሚያመልኩ ትላንትና አባቶች ወይም እናቶች ትላንትና ለወንጌል ዋጋ የከፈሉ ሰዎች እኛን ሲመክሩንና ሲነግሩን መስማት አለብን። ለምን መሰላችሁ? እነሱ በህይወት ኖረውታል፣ ሄደውበታል፣ ቀምሰውታል፣ ቴስት አድርገውታል። አያችሁ፣ ጉድጓዱን አይተውታል፣ ሜዳውን አይተውታል፣ መልካሙን አይተውታል። ደግሞ በዛ መልካም ብለው በሄዱበት ጎዳና ክፉንም አይተው እነሱ የገቡበት ክፉ ነገር ሊኖር ይችላል። ነገር ግን እኛ ሲመክሩን ገንዘባችን ስናደርግ አያችሁ ከነሱ መልካም ነገር እንወስዳለን ማለት ነው። ከነሱ የህይወት ትምህርት እንወስዳለን። አያችሁ እነሱን የሰበረ ትናንትና እኛን አይሰብረንም። እነሱን የመታ ነገር እኛን አይመታንም። ለምን? ከነሱ ምክርን ከሰማን ማለት ነው። ያለዛ ምክርን የማንሰማ ከሆነ የግድ ገደሉን የግድኛም ገብተን መሞከር አለብን ማለት ነው። የሚሰብረውን ቦታ የግድ ሄደን ተሰብረን የሚያቃጥለውን ነገር ሄደን ተቃጥለን ነው ማለት ነው ቼክ የምናደርገው። ስለዚህ የትኛውንም ክፉ ነገር እኛ በህይወታችን እንዳይደርስብን የህይወት ተሞክሮ ያላቸውን አባቶችና እናቶች ምክር መስማትና ያንን ምክር ገንዘቡ ማድረግ በጣም ብልህነትና ከጠቢባኖች አይን ወይም ማስተዋል መካከል አንዱ እንደሆነ እየገባኝ ሳጠናው ነበረ። ጌታ ስሙ ይባረክ። ከቁጥር 10 ጀምሮ ደግሞ እንደዚህ ብሎ ይናገራል። ልጄ ሆይ ስማ፣ ንግግሬን ተቀበል ይልና የህይወትም ዘመን ትበዛልሃለች። የጥበብ መንገድን አስተማርኩ፣ በቀናች ጎዳና መራሁ። በሄድህ ጊዜ እርምጃ አይጠብም፣ በሮጥህ ጊዜ አትሰናከልም። ተግሳጽን ያዝ አትተውም፣ ጠብቀው እርሱ ህይወትህ ነውና ብሎ ደግሞ ይናገራል። ኢየሱስ ለዘላለም ጌታ ነው። አያችሁ ምንድነው እዚህ ጋር ደግሞ እየተናገረ አራተኛው ጥቅም ደግሞ ከክብር ቀጥሎ ምንድነው? አራተኛው ጥበብን ወይ ደግሞ ምክርን ገንዘባችን ስናደርግ ስንሰማ ስናዳምጥ ከታላላቆች ከእናቶችና ከአባቶች ምን አይነት ጥቅም እናገኛለን ሲባል የህይወት ዘመናችን ረጅም ይሆናል። ትናንትና እየተናገረች ነበረ እህታችን ህዊ የህይወት ዘመናችን ረጅም ይሆናል። የለቅሶ አይሆንብንም። በደስታ ረጅም እድሜን እንጠግባለን። የለቅሶ ረጅም እድሜ ያለ ደግሞ በደስታ የሚኖራልና በደስታ የሚኖረውን እንኖራለን ማለት ነው። ለምን? ይሄንን ምክር ይሄንን ንግግር ስንቀበል አያችሁ የህይወት ዘመን ምን ይልሃል ነው የሚለው? ይበዛልሃል ነው የሚለው። ኢየሱስ ለዘላለም ጌታ ነው። አያችሁ እና ይሄንን ህይወትን ሲከታተል ወይም ደግሞ ምክሩን ትምህርቱን በሚገባ በተግባር ሲያውለው የህይወቱ ዘመን እንደሚበዛ እየተናገረ ነው። ሌላው ጥበብ በሚሰጠው ምክር ወይ ደግሞ ጥበብ በሚሰጠው ተግሳጽ መሰረት አስተማሪውን ወይ ደግሞ አባቱንና እናቱን እየሰማ የሚራመድ ሰው ከመሰናክል የጸዳ እርምጃ ይኖረዋል። መሰናክል በየመንገዱ አያጋጥመው። ምክንያቱም ቅድም እንደነገርኳችሁ ከአባቶችና ከእናቶች ከቀደሙት ስንማር የሄዱበት ያለፉበት ጎዳና ስለሆነ እዚህ ጋር እኮ ጎርባጣ ነገር አለ ወይኗ እንዳይመታሽ ብለው ስለነገሩኝ ስሄድ እኔ በጎርባጣው ቦታ አልሄድም፣ ለጥ ባለው ሜዳ ላይ ሄዳለሁ ማለት ነው። አያችሁ። ስለዚህ ያ ነገር ደግሞ ምን ይሆናል? እድሜን ያረዝማል። አያችሁ በቀላሉ አንሰበርም፣ በአጭር አንቀጭም ማለት ነው። ረጅም እድሜን እንኖራለን። ኢየሱስ ለዘላለም ጌታ ነው። ስለዚህ ጥበብ የተቃናና የተሳካ ህይወት የሚያስገኝ ብቻ ሳይሆን ደግሞ ራሱ ህይወት እንደሆነ ጥበብ የተቃናና መልካም የሆነ ህይወትን የሚያስገኝ ብቻ ሳይሆን ራሱ ህይወት ነው ጥበብ። አያችሁ ራሱ ህይወት ነው። ቁጥር 13 ላይ ነው እንደዚህ የሚለው ከሷ ራቅ አትሂድባትም፣ ፈቀቅ ነው ተግሳጽን ያዝ አትተው የሚልና ጠብቀው እሱ ህይወትህ ነውና። ተግሳጽን ያዝ አትተውም፣ ጠብቀው እሱ ህይወትህ ነውና ይላል። ስለዚህ ይሄ ጥበብ ህይወት ይሆናል። ራሱ ህይወት ነው የተባለው ጥበብ ማን ነው ብዬ ለማየት ሞከርኩኝ ማለት ነው። ራሱ ህይወት ነው የተባለው ጥበብ ማን ነው? እንግዲህ እኛ ብዙ ጊዜ ጥበብን ነገሮችን ፊክስ ለማድረግ ነገሮችን በተቃና ጎዳና ለማድረግ የሆነ መልካም ሐሳብ ይመስለናል አይደል? ጥበብ ማለት ነገሮችን በመልካም ነገር ለማከናወን የሚረዳ መልካም ሐሳብ ወይ መልካም ምክር ነው አይደል የሚመስለን። ነገር ግን በዚህ ቦታ ላይ ራሱ ጥበብ ህይወት ነው የተባለውን ማየት እፈልጋለሁ። ይሄንንም አንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 18 እስከ 24 ድረስ ረዘም ያለች ንባብ ትንሽ አነባለሁ ማለት ነው። በጌታ በኢየሱስ ስም አነባዋለሁ። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን?
በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። መቼም አይሁድ ምልክትን ያምናሉ፣ የግሪክ ሰዎችን ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችን ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ኢየሱስ ጌታ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው ይላል? ኢየሱስ ለዘላለም ጌታ ነው። አያችሁ፣ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ክርስቶስ ነው። አያችሁ፣ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ስለዚህ ሕይወት ይሆንልሃል ተብሎ የተነገረው ማን ነው ማለት ነው? ክርስቶስ ነው። ታስታውሱ ከሆነ አላዛር ሞቶ አላዛርን ሊያስነሳ ጌታ ኢየሱስ ክርስቶስ በእነ ማርታ ቤት ሲገኝ ወንድምሽ ይነሳል ሲላት ማርታ በትንሣኤ ጊዜ እንደሚነሳ አውቃለሁ ስትለው ትንሣኤና ሕይወት እኔ ነኝ ብሎ ተናገረ። ምዕራፍ 11 ዮሐንስ ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ አለ። ይሄ ጥበብ እኔ ሕይወት ነኝ ብሎ ደግሞ እዚህ ጋር ሲናገር ለማርታ ሲነግራት እናያለን ማለት ነው። ቆላስይስ 3 ቁጥር 4 ላይም ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ትገለጣላችሁ ብሎ ሐዋርያው ጳውሎስ ለቆላስይስ ሰዎች ሲነግራቸው ደግሞ እናያለን። ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄ ጥበብ ማን ነው ማለት ነው? ሕይወት ይሆንላችኋል ተብሎ በዚህ በምሳሌ መጽሐፍ ላይ የተነገረው ጥበብ ክራይስት ነው፣ ወይም ደግሞ ክርስቶስ ኢየሱስ ነው። እኔና እናንተ የምናመልከው ክርስቶስ ኢየሱስ የእግዚአብሔር ጥበብ ነው። ኢየሱስ ለዘላለም ጌታ ነው። እሱ ጥበብ ደግሞ ምን ይልልሃል አለ? ሕይወት ይሆንልሃል። ኢየሱስ ጌታ ነው። ከቁጥር 14 ጀምሮ ያለው ደግሞ ምንድነው የሚለው? በኃጥአን መንገድ አትግባ፣ በክፎች ሰዎች ጎዳና አትሂድ፣ ከሷ ራቅ፣ አትሂድባትም፣ ፈቀቅ በል ተዋትም እያለ ደግሞ ይናገራል ማለት ነው። ክፉ ካላደረጉ አይተኙምና ካላሰናከሉ እንቅልፋቸው ይወገዳል፣ የኃጢአትን እንጀራ ይበላሉ፣ የግፍን ወይን ጠጅ ይጠጣሉና እያለ ይናገራል። አያችሁ፣ በክፎች መንገድ አለመሄድ ብቻ ሳይሆን ገና ለመሄድ ራሱ ገና ሳንጀምረው መሄድ አይደለም፣ ሳንጀምር ሞክረ ነው አይደለም፣ ሳንጀምር ገና ከወዲሁ ነገሩን መንቃትና መቅጨት እንዳለብን እዚህ ጋር በደንብ ሳይ ነበር ማለት ነው። በክፎች መንገድ አትሄድ ነው በቃ፣ አለመተባበር፣ አለመሄድ። ለምን? ለምሳሌ ትናንትና ያየነው ክፍል ምሳሌ 1 ከቁጥር 15 ላይ ልጅ ሆይ ከነሱ ጋር በመንገድ ምን አትበል ይላል፣ አትሂድ፣ ከጎዳናቸው እግርህን ፈቀቅ አድርግ ይለዋል። ከጎዳናቸው እግርህን ፈቀቅ አድርግ። እነሱ በሚሄዱበት ሞክረ የተወሰነ ሄደ ተመለስ አይደለም የሚለው፣ ጭራሽ በጎዳናቸው እግርህን ፈቀቅ አድርግ። የነሱ ጎዳና በዚህ ከሆነ አንተ በዚህ ሂድ ነው በቃ። የነሱ ጎዳና የክፉዎች ጎዳና በዚህ ከሆነ አንተ በዚህ ሂድ። እነዚህ ክፉዎች የኃጢአት ባሪያዎች ሆነዋል። ለምን መሰላችሁ? እንቅልፍ እንኳን አይወስዳቸውም። ነገር ሲያውጠነጥኑ ነው የሚያድሩት። ኃጢአትን ለማድረግ ክፋትን ለማድረግ ሌሊቱ ሙሉ እንቅልፍ ነስቷቸው የሚያድረው ይሄ ክፉ ነገር ነው። ስለዚህ እነዚህ ሰዎች ምን ሆነዋል ማለት ነው? የኃጢአት ባሪያዎች ሆነዋል። የኃጢአት ባሪያዎች ሆነዋል። ኢየሱስ ለዘላለም ጌታ ነው። አያችሁት? ለምን? ጠማማ ነገር ብቻ ነው የሚያስቡት። በመኝታቸው እንቅልፍ የላቸውም። ይሄን ነገር ነው ሲያሰላስሉ የሚያድሩት። እገሌን እንዴት ልጣለው? እንዴት እገሊትን ከስራ ላስባረራት? እንዴት የጀመረችውን አገልግሎት ላቋርጥ እያሉ ሌሊቱን ሙሉ የሚያስቡ በሌሊታቸው እንቅልፍ የሌላቸው ሰዎች ናቸው። ከነዚህ ጋር አትተባበር። ከነዚህ ጋር መንገድ አትጀምር። ከነዚህ ጋር አገልግሎት አብረሃቸው አትተባበር። የትኛውም ነገር አብረሃቸው ሞክረ ተመለስ ሳይሆን አታድርግ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ይጠብቀን ከእንደዚህ አይነት ሰዎች። እግዚአብሔር ይጠብቀን፣ እኔን ይጠብቀኝ፣ እናንተን ይጠብቃችሁ። ኢየሱስ ለዘላለም ጌታ ነው። ቀጥሎ ከቁጥር 18 ጀምሮ ደግሞ የጻድቃን መንገድ ግን እንደ ንጋት ብርሃንን ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይበራል ይልና የኃጥአን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም ብሎ የኃጢአተኛንና የጻድቅን መንገድ እያነጻጸረ እያወዳደረ ደግሞ እዚህ ጋር ይናገራል። የኃጢአተኛው ሙሉ ቀን እስከሚሆን ድረስ ብርሃኑ ምን እያለ ይሄዳል? እየጨመረ። ኢየሱስ ለዘላለም ጌታ ነው። እየጨመረ ነው የሚሄደው። አይገርማችሁም? ደግሞ የኃጢአተኛውስ የሚሰናከሉበትን ቦታውን እንኳን ምን አያውቁትም። ለምን? ከጨለማው የተነሳ ያሉበት ህይወት የኃጢአት ህይወት ጨለማ ስለሆነ አደራረጋቸውን አካሄዳቸውን በሙሉ አያውቁትም፣ ደግሞ አይረዱትም። ለምን? ያሉበት ቦታ ጨለማ ስለሆነ። የኛስ የጻድቃን ግን ሙሉ ቀን እስከሚሆን ድረስ ብርሃኑ እየጨመረ እንደሚሄድ ለምሳሌ ወገግ አለ ብለን
ነጋ እንደምንለው ነጋ ብለን ፀሐይ ወጣ ቦግ ብሎ ማለት ነው። ጠራራ ፀሐይ የሆነ በደንብ ሻይን እያደረገ እንደሚሄድ እንደዛ የጻድቃን ህይወት እንደዚህ ነው። ኢየሱስ ለዘላለም ጌታ ነው። ምድር ላይ ደግሞ የሚያበቃ ብቻ አይደለም። ፀሐይና ጨረቃ በሚያበሩባት ምድር ላይ ተቀምጠን እዚህ የሚያበቃ ብቻ ሳይሆን በላይ በሰማይ ዋይታ ለቅሶ በሌለበት ቦታ በጉ ብርሃን ሆኖ በሚያበራበት ቦታ ኢየሱስ ጌታ ነው። ቅዱሳን ተሰብስበው ቅዱስ ቅዱስ እያሉ በጉን እያዩ ፊት ለፊት የሚያመልኩበት ቦታ የሚደርሱበት ኢየሱስ ጌታ ነው። አያችሁ እየጨመረ የሚሄድ ክብር ሲባል እዚህ ምድር ላይ ብቻ እኮ አይደለም። መኪና ገዝተህ ቤት ተጨምራለህ አይነቱን አይደለም። የምድራዊ አይደለም ያወራው እያወራ ያለው ሰማያዊ ነው። እየጨመረ ነው የሚሄደው። እዚህ ክርስቶስ ኢየሱስን ብርሃናችንን እናበራለን፣ ወንጌል ለፍጥረት እንነግራለን፣ ጨለማውን እንገልጣለን። ሃሌሉያ። በሰማይ ደግሞ በጉ ብርሃናችን ነው። ኢየሱስ ጌታ ነው። በዛ ደግሞ እናመልካለን ቅዱሳን ተሰብስበን። እንዲህ አይነት ህይወት እንዳለን የሚያመላክት ነው እዚህ ጋር የሚናገረው ማለት ነው። የጻድቃን ግን ጨለማ ነው አለ። መልካም ነገር እንኳን እየመጣ ከጨለማው የተነሳ አይረዱትም። አያችሁ ለዛ እኮ ነው ዮሐንስ 1:10 ላይ እንደዚህ የሚል ቃል አለ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር አለና ዓለሙም በሱ ሆነ፣ ዓለሙም አላወቀውም። ኢየሱስ ጌታ ነው። አይገርማችሁም? እውነተኛው ብርሃን ወደ ዓለም እየመጣ ግን ዓለሙ አላወቀውም። ለምንድን ነው ያላወቀው? በጨለማ ተይዟል ከጨለማው የተነሳ። ለዛ ነው ኃጢአተኛ እየሰሩ በኃጢአት ውስጥ ሆነው ከጨለማው የተነሳ የሚያደርጉትን እንኳን መንገዳቸው አይታወቅም አይደል? እዚህ ጋር እያለ ያለ እንዴት እንደሚሰናከሉ አያውቁትም። ቢያውቁት ኖሮ እኮ እንዴት ሰው መሰናከል ይፈልጋል? አይፈልግም። ለዛ ነው በጨለማ ስለተያዙ እውነተኛውን ብርሃን እንኳን ክርስቶስን አላወቁትም። እኔና እናንተ ግን ኢየሱስ ለዘላለም ጌታ ነው። ጨለማው ተገልጦልን ክርስቶስን አወቅ ነው። አሜን። ተቀበል ነው። ኢየሱስ ለዘላለም ጌታ ነው። እዚህ ያለው በሙሉ ክርስቶስ ኢየሱስን ያወቀ ነው። ደግሞ ያላወቃችሁ ብትኖሩ እኔ እጠራችኋለሁ ወደዚህ ብርሃን እጠራችኋለሁ። በምድር ብቻ የማያበቃ ብርሃን፣ በሰማይ ደግሞ በዛ ራሱ ብርሃን ሆኖ በሚያበራበት ቦታ ርስትና ቦታ አለን። ሃሌሉያ። በዛ ቦታ ላይ አብረናችሁ እንድናመልክ እንፈልጋለን። ወገኖቻችን እንድትመጡ እንፈልጋለን። ከቁጥር 22 ጀምሮ ያለውን ደግሞ ቃል ከቁጥር 20 እስከ 22 ድረስ ደግሞ ልጅ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህ አታርቃት፣ በልብ ውስጥ ጠብቃት፣ ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነውና ብሎ ንግግሬን አድምጥ፣ ወደ ቃሌ ጆሮህን አዘንብል እያለ ሲናገረው ታውቃላችሁ። ደቀ መዝሙሩ ወይም ደግሞ ተማሪው ወይም ደግሞ ልጁ ለሰለሞን ልጁ ያስተማሪውን ቃል ወይም የአባቱን ቃል ያስተማሪውን ወይም ደግሞ የአባቱን ቃል ምን ማድረግ አለበት? ማዳመጥ ሲፈልግ በጆሮዎቹ መስማት፣ በደንብ ፎከስ አድርጎ ማለት ነው። አያችሁ። በቅርብ ለመመልከት ደግሞ አይኖቹን እንዲጠቀም ተመልከት ይሏል። አይኖቹን እንዲጠቀም፣ ቀጥሎ ደግሞ በተግባር ለመተርጎም ደግሞ ለመኖር ለመወሰን ደግሞ ልቡን እንዲጠቀም ጭምር ምን ይለዋል? ይነግረዋል ማለት ነው። ዝም ብሎ አይደለም ፎከስ ያላደረገበት ነገር ዝም ብሎ እየሰማ። አንዳንድ ጊዜ ልጆቻችሁ ስትመክሯቸው ምናምን ምን እንደመከራችኋቸው እንኳን ላይሰሙ ይችላሉ። ሐሳባቸው ስልካቸው ጋር፣ ሐሳባቸው መኝታ ጋር፣ ሐሳባቸው የሆነ የጨዋታቸው ስፍራ ከሆነ እየሰሟቸው አይደለም። ለዛ ነው አስጠንቅቆ እዚህ ጋር በደንብ ንግግሬን አድምጥ ይልና ወደ ቃሌ ጆሮህን አዘንብል፣ ከዓይንህ አታርቅ፣ በልብ ውስጥ ጠብቃት፣ ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነውና እያለ ስለ መልካምነቷ እየገለጠ ይነግረዋል ማለት ነው እዚህ ጋር ማለት ነው። ኢየሱስ ለዘላለም ጌታ ነው። እና ቁጥር 23 ላይ ደግሞ ምን ይላል? አጥብቀ ልብህን ጠብቅ ብሎ ደግሞ ሲናገር ነው ያለ የህይወት መውጫ ከሱ ነውና። ይሄን በጣም ብዙዎቻችን የምንለው ቃል ነው። አጥብቀ ልብህን ጠብቅ ብሎ የህይወት መውጫ ከእርሱ ነው። አያችሁ። ስለዚህ ልብ በክፋት፣ በጥላቻ፣ በዘረኝነት፣ በንዴት፣ በምናምን በሌላ በምድራዊ ነገር መሞላት የለበትም። በሌላ ብሎክ መደረግ የለበትም። አያችሁ። ህይወት የተባለው ክርስቶስ ኢየሱስ ነው አይደለ? ቅድም እየተናገረ ነበር። ህይወት የተባለው ክርስቶስ ኢየሱስ አሁን በመንፈስ ቅዱስ በልባችን ጽላት ላይ አለ። እሱ ህይወት ነው። ለሙታን ህይወትን ይሰጣል። አያችሁ። እኛ ስንናገር በጨለማ ያሉት እንዲድኑ ህይወት እንዲሆንላቸው ካስፈለገ የኔና የናንተ ልብ ንጹህ መሆን አለበት። ብሎክ መደረግ የለበትም። መዘጋት የለበትም። በክፋት፣ በጥላቻ፣ በዘረኝነት፣ በሌላ ነገር በንዴት መዘጋት የለበትም። ልባችን መከፈት አለበት። አያችሁ። ስለዚህ ሰይጣን አውቆ ይሄንን የህይወት መውጫ በር በጥላቻ ይዘጋዋል፣ በክፋት ይዘጋዋል፣ በዓለም ዕውቀት ይዘጋውና ይሄ ህይወት የሆነው ክርስቶስ እንዳይሰበክ፣ እውነት ከኛ ውስጥ እንዳይወጣ፣ ለሌሎች እንዳይተርፍ ያደርጋል ማለት ነው። ዛሬ ግን በጌታ በኢየሱስም ህዝባችንን በኢየሱስም ቤተክርስቲያንን የያዘ ክፋት፣ ዘረኝነት፣ ንዴት፣ ቁጣ፣ የዓለም ዕውቀት በጌታ በኢየሱስ ክርስቶስም ልባችንን ለቆ ይሄድ።
የእግዚአብሔር ነገር ሁሉ ብቻ የሚገለጥበት ልብ። ምክንያቱም ሰው በልቡ ሞልቶ የተረፈውን ነው በአፉ የሚናገረው። ልባችን ውስጥ ምንድነው የሞላው? ክፋት ከሆነ ክፋት ነው የምንናገረው፣ ጥላቻ ከሆነ ጥላቻ፣ ዘረኝነት ከሆነ ዘረኝነት ነው የምንናገረው። ስለዚህ ልብህን ጠብቅ ይለዋል ለልጁ ሲናገር፣ ልብህን ጠብቅ። ኢየሱስ ለዘላለም ጌታ ነው። ቀጥሎ ያለው ቁጥር 24 ላይ ሐሰተኞች ከንፈሮችን ካንተ አርቅ፣ ዓይኖችህን አቅንተው ይዩ፣ ሽፋሽፍቶችህን በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና፣ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ ነገር መልስ እያለ ደግሞ ይናገራል ማለት ነው። እዚህ ጋር በጣም እኔ የተመለከትኩት ነገር ቢኖር ብልሹ ንግግርን፣ ክፉ ንግግርን፣ የአመፅ ንግግርን፣ እግዚአብሔር የማይወደውን ነገር እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ያልሆነ ንግግር እኔና እናንተ መነጋገር ማስወገድ አለበት። ትናንትና እህታችንም ሂዊ ስትለን ነበረ። አያችሁ፣ የኃጢአት ጠማማ ሰው ነው፣ ምናምንቴ ሰው ነው፣ የበደለኛ ልጅ በጠማማ አፍ ይሄዳል ብሎ ምሳሌ መጽሐፍ አሁን እናየዋለን ምዕራፍ 6 ቁጥር 12 ላይ ምናምንቴ ሰው የበደለኛ ልጅ በጠማማ አፍ ይሄዳል ይላል። ትክክል ባልሆነ ንግግር ማለት ነው። በጠማማ አፍ ይሄዳል። እኔና እናንተ የምናምንቴ ልጅ ነን እንዴ? ታስታውሱ ከሆነ ሳሙኤልን ስናጠና የኤሊ ልጆች ምናምንቴዎች ናቸው ተብለዋል። እግዚአብሔርን የማያከብሩ፣ እግዚአብሔርን ቃል የማያውቁ፣ ደግሞ እግዚአብሔርን መፍራት በውስጣቸው የሌለ ምናምንቴዎች ናቸው ተብለዋል የኤሊ ልጆች። እኔና እናንተ የማን ልጆች ነን? እና እናንተ የስጋውያን ልጆች ወይ ደግሞ የኤሊ ልጆች ሳንሆን እኔና እናንተ በክርስቶስ ኢየሱስ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። በእኛ የምናምንቴ ልጅ ሳንሆን የእግዚአብሔር ልጆች ነን። አያችሁ፣ በደል ጠማማ ንግግር የሚናገረው የምናምንቴ ልጅ ነው። የእግዚአብሔር ልጅ አይናገርም። ከእግዚአብሔር ልጅ አንደበት የሚወጣው ባርኮት ነው። ከእግዚአብሔር ልጅ አንደበት የሚወጣው ቃል ነው። ሬክስ ወይም ጌታ ይባረክ። ከዛ በኋላ ጥበብ አይወጣ፣ ዓይኖች አቅንተው ይዩልና ሽፋሽፍቶችን በቀጥታ ይመልከቱ፣ እንዲህ አይበሉ ነው። ቀጥሎ እንደውም የእግርህን መንገድ አቅና፣ አካሄድህንም ሁሉ አጽና ብሎ ቁጥር 27 ላይ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ መልስ ብሎ ስለ መንገዱ ሲነግረው ታያላችሁ። ኢየሱስ ለዘላለም ጌታ ነው። ወደ ግራም ደግሞ ወደ ቀኝም አትበል፣ መንገድህን መበል አቅና ብሎ ይናገራል። እንግዲህ በብሉይ ኪዳን ጊዜ መንገድ ብሎ እግዚአብሔር ያስቀመጠው ምን ነበር ሲባል የብሉይ ሰዎች ሊኖሩበት የተዳደሩበት ወይም ደግሞ የእግዚአብሔር ወገኖች ሊኖሩበት የተዳደሩበት የተሰጣቸው ሕግ ነበረ፣ ስርዓት ነበረ። ስለዚህ ይሄን አታድርግ የተባለውን ካደረገ ከሕጉ ከስርዓቱ ምን ብሏል ማለት ነው? አፈንግጧል፣ ቅጣት ይገባዋል። አሁን በአዲስ ኪዳን ግን እኔና እናንተ ምንድነው የተሰጠን? ሕግ ነው እንዴ? አሁን እኮ የሕግ ሁሉ ፍጻሜ የሆነው ክርስቶስ ኢየሱስ፣ ሃሌሉያ፣ የእግዚአብሔር መንገድ። አሁን እኛ ወደ ግራም ወደ ቀኝም ሳንል እግዚአብሔር በዘረጋው ላይ እግዚአብሔር በዘረጋው መስመር ላይ የህይወትን ጎዳና ምን ብለናል? ጀምረናል። ኢየሱስ ለዘላለም ጌታ ነው። አሁን ወገኖቻችንን የምንላቸው ምንድነው? ኑና የእግዚአብሔርን መንገድ ምን በሉ ተቀናጁ። ወደ ግራም ወደ ቀኝም በጻድቃን ሰማዕታትም በመላእክትም በኪሩቤሉም በማንም ምን የለም መዳን የለም፣ መንግስተ ሰማይን መውረስ የለም፣ የዘላለም ህይወት የለም። አያችሁ፣ ትክክለኛውና እግዚአብሔር የዘረጋው አንድ መስመር አንድ መንገድ አለ። እሱም ኢየሱስ ክርስቶስ ይባላል። ኢየሱስ ለዘላለም ጌታ ነው። እሱም ኢየሱስ ክርስቶስ ይባላል። ለዛ ነው ዘዳግም 5 ከቁጥር 32 እስከ 33 ላይ እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ፣ እሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ፣ ከሱም ከቃሉ ከታዘዙት ማለት ነው በህይወት እንድትኖሩ መልካምም እንዲሆንላችሁ በምትርሷትም ምድር እድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሂዱ። እግዚአብሔር አምላካችሁ ባዘዛችሁ መንገድ ሂዱ፣ በህጉና በስርዓቱ በወጣላችሁ ፕሪንሲፕል በዛ ሂዱ እያለ ነው። እኔና እናንተ አሁን ህጉም ስርዓቱም ሁሉ እንግዲህ የህግ ሁሉ ፍጻሜ የሆነው ክርስቶስ ኢየሱስን ምን ብለናል? እኔ መንገድ ነኝ እንዳለ በዮሐንስ 14:6 ላይ ምን አለ ኢየሱስ? ኢየሱስም እኔ መንገድና ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት በእኔ በቀር ወደ አብ የሚመጣ የለም። ስለዚህ እውነተኛው መንገድ ወደ ግራም ወደ ቀኝም ሳንል ቀጥ ብለን ይዘን ሽፋሽፍቶቻችንን እንዲህ ሳናጣቀስ ይሄ ይሻል ይሆን ይሄ ይሆን ብለን እንዲህ ባይናችን እየተጣቀስን ሳንሄድ በቀጥታ ኢየሱስ ለዘላለም ጌታ ነው ልንከተለው የሚገባ መስመር ልንከተለው የሚገባ እውነተኛ መንገድ ኢየሱስ ክርስቶስ ይባላል። እሱን እንድትከተሉ ደግሞ ዛሬ እንጋብዛችኋለን። ሃሌሉያ። ወደ ምዕራፍ 5 ፈጥኜ እገባለሁ። ጌታ ይባረክ። ከቁጥር 1 እስከ 6 ድረስ ምዕራፍ 5 ላይ
ያለውን ላንብቦ መጀመሪያ ልጅ ሆይ ወደ ጥበብ ያድምጥ ጆሮህን ወደ ትምህርት የመልስ ጥንቃቄ ተጠብቅ ዘንድ ከንፈሮቹ እውቀትን እንዲጠብቁ ብሎ መጀመሪያ ከአንድ እስከ 2 ላይ ያለችው ነገር ምንድነው? አባት ለልጁ ወይ ደግሞ አስተማሪው ለደቀ መዝሙሩ የሚናገርበት ጥበብ ምንድነው? ቀጥሎ የምመክርህ ምክር፣ ቀጥሎ የምገስጽህ ተግሳጽ፣ ቀጥሎ ለህይወትህ ስንቅ የሚሆን ነገር ልነግርህ ስለሆነ ይለዋል። አሁን ሐሳብህን ሳትሰበስብ በአሁኑ በዘመንኛው ደግሞ ወደ ቲክቶኩም ወደ ሌላውም ነገር ወደ ስልክህ ወደ ምናምን ሐሳብህ ሳይሸፍት ወደ ጨዋታውም ወደ ቴሌቪዥኑም ወደ ምኑም ሐሳብህ ሳይሸፍት ሐሳብህን ስብስብ አድርግና ትጂዬ ሁሉ ጊዜ እንደምትለን ፖዝ አድርግና ስማኝ እያለ ነው። ፖዝ አድርገህ ስማኝ። ለምን መሰለ? መጀመሪያ ፖዝ እንድታደርግ የምፈልገው ቀጥሎ የምመክርህ ምክር ለህይወትህ ወሳኝ ስለሆነ ለህይወትህ ትክክለኛ መንገድ ትክክለኛ ላይን ስለሆነ የማሳይህ አሁን መጀመሪያ ምን በሌለው በደንብ ራስህን ፖዝ አድርግ ወይም ሴላህ በል እያለው ነው ማለት ነው። አይገርማችሁም? እያለው ያለው ምንድነው? ልጄ ሆይ ወደ ጥበብ ያድምጥ ጆሮህን ወደ ትምህርቴ መልስ ጥንቃቄ ተጠብቅ ዘንድ ከንፈሮቿም እውቀትን እንዲጠብቁ ይለዋል። መጀመሪያ ልጆቻችንን በምን ውስጥ እንዳሉ በደንብ ማየት አለብን፣ ምክር ከመስጠታችን በፊት ማለት ነው። መጀመሪያ ሐሳባቸውን ስብስብ አድርገው እኛን እየሰሙን መሆናችንን ደግሞ ለምንመክራቸው ምክር ሐሳባቸውን ልባቸውን ክፍት አድርገው አእምሯቸውን ክፍት አድርገው ሊሰሙን ፈቃደኛ እንዲሆኑ የመጀመሪያው ነገር ማድረግ ያለብን እነሱን ማረጋጋት። ዝም ብሎ የምክር ያለውን ነገር ከመናገር ይልቅ እነሱ በምን ውስጥ እንዳሉ አታውቁም። እናንተ ጋር ያሉ ይመስላችኋል፣ ግን እነሱ በሐሳባቸው ብዙ ቦታ እየባዘኑ ሊሆን ይችላል። ስለዚህ እየባዘነች ከሆነ ቆይ ተረጋጊና አሁን ቀጥሎ መመክርሽን ምክር በደንብ ገንዘብሽ እንድታረጊው ስለምፈልግ እንድትኖሪበት ስለምፈልግ መጀመሪያ ውስጥሽን ያለውን ነገር በሙሉ ጨርሺ ብለን ወይ ደግሞ ጨርስ ብለን ልጆቻችንን ያንን ነገር ወይም ደግሞ ተማሪዎቻችንን ውስጣቸው ያለውን ነገር እንዲጨርሱ እንዲረጋጉ ፖዝ እንዲያደርጉ በፊታችን ቁጭ እንዲሉ ያለ መቅበዝበዝ በመረጋጋት ማለት የአእምሮና የልብ መቅበዝበዝም ሳይኖር ቁጭ እንዲሉ ካደረግን በኋላ ሴላህ ማለት ፖዝ ማድረግ አለ መቅበዝበዝ እዚህም እዛም አለማሰብ እንደማለት ነው። ስለዚህ እንደዛ አድርገው እንዲቀመጡ ካደረግን በኋላ ቀጥሎ ምክሩ ጠቃሚ ስለሆነ እንዲሰሙን ማድረግ ይቻላል ማለት ነው። እዚህ ጋር ይሄንን ነው የተረዳሁት ማለት ነው ከሰለሞን ጥበብ ውስጥ ማለት ነው። ከዛ ቀጥሎ የሚመክረው ነገር ምንድነው? ከጋለሞታ ሴት ከንፈር ማር ይንጠባጠባልና ይለዋል። ከዛ በኋላ የጋለሞታን ሴት ካራክተር ይነግረዋል፣ አመጣጧን ይነግረዋል። አያችሁ፣ ከጋለሞታ ሴት ከንፈር ማር ይንጠባጠባልና አፏም ከቅቤ የለሰለሰ ነውና ፍጻሜዋ ግን እንደሬት የመረረ ነው፣ 2 አፍ እንዳለው ሰይፍም የተሳለ ነው እያለ ይነግረዋል። ኢየሱስ ለዘላለም ጌታ ነው። አይገርማችሁም? ለካ ለዛ ነው መጀመሪያ ፖዝ አድርግ፣ መጀመሪያ ተሰብሰብ፣ መጀመሪያ ወደኔ አድምጥ፣ አቴንሽን ወደኔ ስጠኝ። ልክ የሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ ወደኛ ተመልከት እንዳሉት ማለት ነው። አሁን ወደ ምታገኛት እንዛ ሳንቲም ላይ ሳይሆን ፎከስ ማድረግ ያለብህ ወደኛ ተመልከት፣ አቴንሽን ወደኛ አድርግ ብለው እንደፈወሱት እንደዛ አሁን ምን ይያለ አቴንሽን አድርግ ብሎ ቀጥሎ የሚመክረው ነገር ከጋለሞታ ከንፈር ማር እንደሚንጠባጠብ አፏ ከቅቤ የለሰለሰ እንደሆነ ፍጻሜዋ ግን እንደ እሬት የመረረ እንደሆነ ይነግረዋል ማለት ነው። ኢየሱስ ለዘላለም ጌታ ነው። በጣም የሚገርመው የጋለሞታ ሴት ባህሪ መገለጫዎችን ነው እዚህ ጋር እየነገረው ያለው አይደለ? ያመንዝራ ሴት ንግግር እንደማር ቢጣፍጥም ፍጻሜው ግን እንደማር ይጣፍጣል ብሎ ፍጻሜው ግን እንደ እሬት መራራ ፍጹም ተቃራኒ። ፍጻሜው እንደው ማሩ ወደ ስኳርነት እንኳን አይደለም የሚቀየረው የሆነ ማለት ለወጥ ወዳለ ወይ ደግሞ ጣፋጭ የምንላቸው ነገሮች በተፈጥሮ አሁን እነ ፓፓዬን ምናምን ብትቀምሱ ጣፋጭ ናቸው አይደል? እንደሱ እንኳን አይደለም የሚቀየው፣ ቀጥታ ወደ እሬትነት በተቃራኒው ማለት ነው። አንደበቷ የሚያባብል ነው፣ ከቅቤ የለሰለሰ ነው ብሎ ይናገራል። ነገር ግን ይሄ አንደበቷ የሚያባብለው ከቅቤ የለሰለሰው ለምንድን ነው ሲባል ለማታለል፣ ምላሷ የግብዞች ምላስ ነው፣ የውሸት ነው፣ ለሽንገላ ነው፣ ጠልፋ ልትጥል ነው፣ ወደ ሐሳቧ ወደ ፈቃዷ ልታመጣው እንደሆነ እዚህ ጋር በደንብ አባት ልጁን ወይ ደግሞ አስተማሪ ተማሪውን የሚመክርበትን ክፍል ነው የምናየው ማለት ነው። አያችሁ፣ ከቁጥር 7 ጀምሮ ያለውን ደግሞ ላንብብላችሁ። ከቁጥር 7 ደግሞ ቀጥሎ ያለው ደግሞ ምን ይላል? አሁንም ልጆቼ ሆይ ስሙኝ ብሎ ደግሞ አሁንም ይናገራል። አሁንም ልጆቼ ሆይ ስሙኝ፣ ካፌ ቃል አትራቁ። አሁንም ማስጠንቀቂያ ነው በየመሃሉ። አንድ ምክር ተጣለ በኋላ ቀጥሎ ደግሞ አሁንም ስሙ ይላል።
እየሰሙን እንኳን መሆኑን ሳናረጋግጥ አንዳንድ ጊዜ እናወራለን። እኔ ብዙ ጊዜ አድርጌ ያውቃለሁ። እየሰማችኝ ወይ እየሰማኝ መሆኑን እንኳን ሳላረጋግጥ አውርቼ ከዛ ምን ነበር ብዬ ስጠይቅ የለም። አያችሁ፣ ከመድከማችን በፊት መጀመሪያ ምን ማድረግ አለብን? መናገር አለብን። በቃ በየመሃሉ እየሰሙን መሆኑን አቴንሽን ለኛ እየሰጡን መሆኑን ምን ማድረግ አለብን? ማረጋገጥ አለብን። እና እዚህ ጋር ምን ይላቸዋል እንደገና ልጆቼ ሆይ ስሙኝ፣ አሁንም ስሙኝ ልጆቼ ሆይ ካፌ ቃል አትራቁ፣ መንገድን ከሷ አርቅ። አሁንም ስለ ጋለሞታይቱ ሴት ነው ምን ነግሮታል? ካራክተሯን ነገረውና ቀጥሎ ደግሞ ከካራክተሯ ቀጥሎ ምን ይለዋል? ይሄ ነገር ስላለ አሁን ችግር የለውም ሄጄ ልኳን ነግሪያት መልሼላት አንቺ የምታጠምጅኝ ነገር ልትገሊ ነው ልታጠፊ ነው ብያት እመለሳለሁ እንዳይል ጭራሽ በደጃፏ እንኳን እንዳታልፍ ይሏል። በደጃፏ እንኳን እንዳታልፍ አስረድቻት እመጣለሁ የሚባል ነገር የለም። አስረድቼው እመጣለሁ የሚባል ነገር የለም። በደጃፏ አሁን ለናቤኑ አይነቱ እንደዚህ አይነት ምክር ነው። በደጃፏ እንዳትሄድ ነው እንጂ መባል ያለበት ሄደህ እኔ እግዚአብሔር ሰው ነኝ፣ እግዚአብሔር የሚጠቀምብኝ እግዚአብሔር አገልጋይ ነኝ፣ እኔ በጌታ ነኝ፣ ስለዚህ ፕሊስ ተይኝ ምናምን ብያት ልምጣ ነግሪያት ምናምን ቢላት ለማሚ ማለት ያለበት በደጃፏ እንዳትሄድ። ትናንትና ስለ ጋለሞታ ሴት እህታችን ሂዊ እየነገረችን ነበር። አይገርማችሁም? ከመጠጥ ጋር አያይዛ መጠጡ ነው እንጂ የሚቆጣጠርህ አንተ መጠጡን አትቆጣጠረውም ያለችውን የቲጅን ምሳሌ ተናገረችና ምን አለች? ጋለሞታ ሴት ጋር የሄደ ሰው አእምሮውን ስቶ ነው የሚሄደው። እሷ እንደፈለገች ነው እንጂ እሱ እንደፈለገ አይደለም ለካ የምትሆነው። በቁጥጥሯ ስር አንደር ኮንትሮል ነው ሰውየውን የምታረገዋለች። ስለዚህ እንደዛ እንደምታረገው ስለሚያውቅ በደጃፏ እንኳን በበሯ እንዳታልፍ። ይሄ ማስጠንቀቂያ ነው የሚነግረው። እንዳታልፍ። አይ ክርስቲያን ከአመንዝረኞች ጋር ከዝሙት አዳሪዎች ጋር ሄጄ ወንጌል ነግሬው ልመለስ ነው ብሎ መሄድ ራሱ አስፈላጊ እንዳልሆነ እኔ እዚህ ጋር በደንብ እየገባኝ ነበር። በደጃፏ አትለፉ ከተባለ በቃ አላልፍም፣ በቃ አታልፍም፣ አትለፍ ነው የተባለው። በቃ አያችሁ፣ አትለፉ ነው የተባለው። ስለዚህ ከስነ ምግባር ውጪ ነች ሴትዮዋ፣ ከስነ ምግባር ውጪ ነች። ስለዚህ ከስነ ምግባር የሆነ ሰው ውጪ የሆነች ሴት ጋር ስትሄድ አንተም ከስነ ምግባር ውጪ ሆነ ስለምትመለስ በደጇ አትለፍ። ኢየሱስ ለዘላለም ጌታ ነው። ቀጥሎ እንደዚህ ይላል፣ ክብርህን ለሌላ እንዳትሰጥ እድሜህንም ለጨካኝ ይላል። ክብርህን ለሌላ እንዳትሰጥ እድሜህን ለጨካኝ ምን ማለት ነው? ምናልባት ያቺ ጋለሞታ ሴት አንተ ብቻ አይደለህም ማለት ነው እሷ ጋር ወጭና ገቢ። በትዳሯ ላይም ከሆነ የማገጠችው ባላላት በቂም በበቀል ሊነሳ የሚችል ማለት ነው። አመንዝራም ሴት ከሆነች ወይም በእኛ አባባል የቡና ቤት ሴት ከሆነችም ደግሞ ልክ እንዳንተው ወጭ ገቢ ብዙ ሊኖራት ይችላል፣ ሌላ ተመሳሳይ። ስለዚህ እነዛ ጠላቶች ቢነሱብህ ህይወትን ሊያጠፉት ይችላሉ፣ ሊገሉ ይችላሉ። ባለትዳር ከሆነች በትዳሯ ላይ ከሆነ እያማገጥካት ያለችው ወይ ደግሞ እየማገጠች ያለችው ያ የትዳር አጋሯ ባሏ ቢመጣ በትዳር ላይ ወስልታለችና ያለህን ነገር ሁሉ እስከ ካሳ ድረስ ልትሄድ ትችላለህ ማለት ነው። የገንዘብ ካሳ ልትሄድ ትችላለህ፣ የሞራል ካሳ ልትሄድ ትችላለህ። ስለዚህ ያለህን ነገር ሀብትህን በሙሉ ለክፎች እንዳትሰጥ፣ እድሜህን ደግሞ ለጨካኞች እንዳይገሉህ እያለ እዚህ ጋር የሚመክረው ማለት ነው። ለምን መጨረሻው ምንድነው ብሏል? መራራ ነው ብሏል። አንደበቷ መልካም ቢመስልም ከማር የጣፈጠ ቢሆንም የለዘበ ቢሆንም መጨረሻው ግን ምንድነው? መራራ ነው፣ ከሬት ይመራል፣ ክፉ ነገር እንደሆነ እዚህ ጋር ሲናገረው እናያለን ማለት ነው። አያችሁ፣ ለፍቶ ያገኘውን ሀብትና ንብረት ለማንም መስጠት እንደሌለበት ደግሞ እድሜውንም ከዚህ ላይ እንትን ማለት እንደሌለበት ይናገራል። ከቁጥር 11 ጀምሮ ደግሞ እንደዚህ ይላል፣ በመጨረሻ ስጋህን ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህ፣ እንዴት ትምህርትን ጠላው፣ ልቤም ዘለፋን ናቀ፣ የአስተማሪዎቼን ቃል አልሰማሁም፣ ጆሮዎቼ ወደ አስተማሪዎቼ አላዘነበልኩም፣ በማህበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ጸጸት ውስጥ ትገባለህ። ትላንትና ምክርንና ተግሳጽን ጥበብን ባለመስማትህ የአባቶችንና የእናቶችን ወይም የአስተማሪዎችን ትምህርት ተግሳጽ በደጁ አትለፍ እየተባልክ አድርገህ በኋላ መጨረሻ ላይ በሚደርስብህ በሽታ ሊሆን ይችላል፣ የትኛውም ስጋዊ፣ አካላዊ፣ መንፈሳዊ፣ ሞራላዊ ወይም ደግሞ በሀብት ቅድም እንደተነጋገርነው
አይነት ችግር ከደረሰብህ በኋላ ምን ነው በሰማው ነበር ብለህ ትጸጸታለህ። መጨረሻው ምንድነው ማለት ነው? ጸጸት ነው። አያችሁ፣ መጨረሻው ጸጸት ነው። መጨረሻ ጸጸት እንዳይሆን አሁኑኑ ምክሬን ስማ፣ ንግግሬን አድምጥ እያለ ነው እየተናገረ ያለው አባት ማለት ነው። ብዙ ጊዜ እኮ ሰዎች ሲመክሩን እምቢ ብለን ሄደን ተሰብረን ስንመለስ ወይኔ ብሰማ ኖሮ እገሊት እኮ እንዲህ እያለች ነበር፣ እገሌ እኮ እንዲህ ሲለኝ ነበር፣ እግዚአብሔር እኮ እንደዚህ በቃሉ እየተናገረ ነበር፣ እገሌ እኮ ሲሰብክ እኮ እግዚአብሔር እንዲህ ሲናገር ነበር፣ ከዚህ በፊት እኮ ነብይ ገሌ እንዲህ ሲለኝ ነበር፣ ምን ነው ይሄን ባላደረኩት ብላችሁ አታውቁ? እኔ ብያለሁ። ስለዚህ እንደዚህ እንዳትጸጸት እያለ ነው የሚናገረው ማለት ነው። አያት በስተርጅናም ደግሞ እንዳትጸጸት። ብዙ ሰዎች በወጣትነታቸው ዘመን ማድረግ እያለባቸው ሳያደርጉ ተመክረው ያን ምክር አልፈው ሄደው ትዳራቸውን በትነው ልጆቻቸውን የትም ያላሳዳጊ ጥለው እንደፈለጉ ከጋለሞታ ጋር ሲሆኑ ቆይተው መጨረሻ ላይ በሽታ ሲመጣ እርጅና ሲመጣ የጣሏቸው ልጆቻቸው ሲያነሷቸው በጸጸት በለቅሶና በእንባ ወይኔ ይሄን ባላደረኩ ነበር፣ ያኔ ወንድም ገሌ ሲመክረኝ፣ ያኔ ገሊት እንዲስትለኝ፣ ምን ነው ያኔ ሚስቴን ምክር በሰማው ነበር፣ ምን ነው ያኔ ስለምን በተመለስኩ ነበር ብለው ይሄው መጨረሻዬ ላይ እኮ ልጆቼ ላይ ወደቁ፣ ይሄው መጨረሻዬ ሚስቴ እጅ ላይ ሆነ ብለው ነገ ትላንትናቸውን በዛሬያቸው ላይ ቆመው የሚረግሙ ብዙ ሰዎች አሉ። እንደነሱ እኛም እንዳንረግም ምናልባት በዝሙት ላይ ሆን ይችላል፣ በተለያየ ነገር ተው የተባልነውን ነገር በመተው አትሂዱ በተባልነው ቦታ ባለመሄድ ነገ ከጸጸት ራሳችንን መተው አትሂዱ በተባልነው ቦታ ባለመሄድ ነገ ከጸጸት ራሳችንን እናድን። ጥበብን ወይም ደግሞ ተግሳጽን እና ምክርን ገንዘቡ ያላደረገ ሰው ምንድነው? ሰነፍ እንደሆነ ምሳሌ መጽሐፍ ራሱ ይናገራል። እኛ ሰነፎች አይደለም። ጥበብን አባቶች ከወላጆቻችን ጥበብን ከአስተማሪዎቻችን እንሰማለን፣ ደግሞ እንገሰጻለን፣ ገንዘባችንም እናደርጋለን። እኛ እንደ ሰነፎቹ አይደለንም። ምሳሌ 1:7 ላይ ምን የሚል ቃል አለ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይልና ሰነፎች ግን ጥበብንና ተግሳጽን ይንቃሉ። እኛ ሰነፎች ስላልሆንን ጥበብንና ተግሳጽን ምን አንልም፣ አንንቅ። ኢየሱስ ዘላለም ጌታ ነው። አልሰማሁም ወይ አለመስማቴ ምናምን ብለን አንጸጸትም። አልሰማሁም እንዳንል ራሱ እዚህ ጋር በጣም የሚገርመው ምዕራፍ 4 ምዕራፍ 5 ቁጥር 1 ላይ እናንተ ልጆች የአባትን ተግሳጽ ስሙ ማስተዋልንም ታውቁ ዘንድ አድምጡ እያሉ አጽንኦት እየሰጡ እንደሚናገሩ አይተናል። ምዕራፍ 5 ላይ መጀመሪያ ልጅ ሆይ ወደ ጥበብ ያድምጥ፣ ጆሮህን ወደ ትምህርት ይመልስ፣ ጥንቃቄ ተጠብቅ ዘንድ እያለ ማጠንከሪያ እየሰጠ ሲነግረው ነበር። ይሄን ሁሉ እየተነገረው ግን መጨረሻ ላይ ምን እንዳይል ነው? እንዳይጸጸት ነው። ምክርን ገንዘቡ ሳያደርግ ቀርቶ መጨረሻው ጸጸት እንዳይሆን ነው አጽንኦት እየሰጠ እዚህ ጋር ሲናገር የምናየው ማለት ነው። ሌላኛው ቁጥር 14 ላይ የምናየው ቁጥር 14 ላይ በማህበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ ይላል። ክፉ ነገር ሲመጣ፣ መልካም ያልሆነ ነገር ሲመጣ በኋላ እንዲህ በቃ ልሞት ነው ወይ ደግሞ በሽታ ሊገለይ ነው ጸጸት ሊገለይ ነው እንዳትል፣ መጨረሻ ጥፋት ሆነ እንዳትል። መጨረሻው ጥፋት በገንዘብ ሊሆን ይችላል፣ በክብር ሊሆን ይችላል፣ በየትኛውም ነገር እንደዛ እንዳትጸጸት መጀመሪያ ምክርን ገንዘብህ አድርግ እያለ እዚህ ጋር ይመክራል ማለት ነው። ይመክራል። ኢየሱስ ለዘላለም ጌታ ነው። ከቁጥር 15 ጀምሮ ያለው ቃል ከቁጥር 15 ጀምሮ ከጉድጓድ ውሃ ከምንጭ የሚፈልቅ ውሃን ጠጣ። እንግዲህ ፖስት በማድረግ ትተባበሩኛላችሁ። መጽሐፍ ቅዱስ ቃል ፖስት በማድረግ እንድንፈጥን ማለት ነው። ከጉድጓድ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ። ምንጮችህ ወደ ሜዳ ወንዞችህ ወደ አደባባይ ይፈሳሉን? ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ እያለ ስለ ጉድጓድ እና ስለ ምንጭ ይናገራል ማለት ነው። በብሉይ ኪዳን ጊዜ እንደምታስታውሱት ጉድጓድ ወይ ደግሞ ምንጭ የእጅ ይዞታዎች ወይ ደግሞ የአንድ ግለሰብ የራሱ ሀብት የራሱ ንብረት ሆነው ይቆጠሩ ነበረ። ለምሳሌ ኤርሚያስ 38 ቁጥር 6ን ፖስት አድርጉልኝ። ኤርሚያስ 38 ቁጥር 6፣ ሁለተኛ ነገስት 18:31 ሁለተኛ ነገስት 18:31 ላይ እነዚህ ጉድጓዶች የግለሰብ እንደሆኑ አንደኛው ስፍራ ላይ ኤርሚያስ ላይ ስም ጠርቶ በገሌ ጉድጓድ ብሎ ይጠራዋል። እዚህኛው ደግሞ በቃ ስሙን ጠርቶ እዚህ ጋር የገሌ የምንጭ ውሃ ብሎ ይጠራል ማለት ነው። የገሌ ተብሎ የሚጠሩ የያዕቆብ ጉድጓዶች ለምሳሌ አሉ። አንተ ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን እያለች ያቺ ሰማራይቷ ሴት
ዮሐንስ 4 ላይ ስትናገር አይታችኋታል። ስለዚህ ጉድጓድ ወይ ደግሞ ምንጭ ወይም ወንዞቹ ውሃ ማጠራቀሚያ ጉድጓዶቹ ምንጮቹ የምን ነበሩ ማለት ነው? የግል ይዞታ እንደነበሩ ያመላክታል ማለት ነው። የግል ይዞታዎች ነበሩና ቁጥር 16 እስከ 18 ድረስ ወንዞቹም የውሃ ማጠራቀሚያው ጉድጓዱም ጠቅለል ተደርጎ 18 ቁጥር ላይ መጥቶ ምን ይላቸዋል? ምንጭ ብሎ ደግሞ አጠቃሎ ምንጭ ብሎ ይጠቅላል። ስለዚህ ይሄ ጉድጓድ የውሃ ማጠራቀሚያ ተብሎ የግል ይዞታ ተደርጎ የተጠቀሰው እዚህ ጋር በምሳሌነት የተጠቀሰው ስለምንድን ነው ስንል እዚህ ጋር ሕዝቅያስ እንትን ብላለ የአሦር ንጉስ እንዲህ ይላል ከኔ ጋር ታረቁ ወደ እኔ ሙጡ ይልና እያንዳንዳችሁ ከወይናችሁ ከበለሳችሁ ሁሉ ከጉድጓዳችሁም ውሃ ጠጡ። ከጉድጓዳችሁ ከራሳችሁ ከሰው ጉድጓድ አይደለም ከራሱ አቤኑዬ ከሰው ጉድጓድ ሳይሆን ከራሱ ቤርዬ ከሰው ጉድጓድ ሳይሆን ከራሷ ትጠጣ። ኤርሚያስ 36 ላይም ኤርሚያስን ምን ብሎ ውሰዱት ይልና ከዛ በኋላ ወሰዱት በግዞት ቤቱ አደባባይ ላይ ወደ ነበረው ወደ ንጉሱ ልጅ ወደ መልኪያ ጉድጓድ ውስጥ ጣሉት ይላል። ያ ጉድጓድ የማን ጉድጓድ ነው የተጣለበት? ኤርሚያስ የተጣለበት ጉድጓድ የማን ነው ሲባል የመልኪያ ጉድጓድ ነው። ስለዚህ የግለሰብ በግል ይዞታ የተረጋገጠ የግለሰብ ጉድጓዶች እንደሆኑ የሚያመላክት ነው። ቁጥር 18 ላይ ምንጭ ብሎ ይጠራታል ማለት ነው። ይሄንን ጉድጓድ ወይ ውሃ ማጠራቀሚያ ተብሎ የተጠሩትን እንደ ምሳሌ ነው። 18 ቁጥር ላይ ይመጣና ምንጭ ብሎ ይጠራልና እዚህ 18 ቁጥር ላይ ምንጭ የተባለው ማን ነው? ምንጭ ብሩክ ይሁን ከጉብዝና ሚስት ጋር ደስ ይበልህ ብሎ መጨረሻው ምንጭ የተባለችው የጉብዝናው ሚስት እንደሆነች ወይም ደግሞ የእጅ ይዞታ ወይ ደግሞ የግል ይዞታው ማነች ማለት ነው? ሚስቱ ነች። አንድ ሰው የግል ይዞታው ከራሱ ነው ማድረግ የሚችለው። ከራስ ምንጭ ጠጣ ነው የሚለው። ከጉድጓድ ውሃ ከምንጭ የሚፈልቀውን ውሃ ጠጣ። አያችሁ? ከራስህ ወደ ሌሎች አትይ፣ ወደ ሌሎች አትመልከት፣ አታመንዝር እያለ ነው። በሌላ አነጋገር ወደ ጋለሞታይቱ ሴት አትሂድ። የራስህ የምትለው ነገር ኪዳን የገባህለት በቃል ኪዳን የተሳሰርከው ጋብቻ የፈጸምክለት ሰው ጋር አብረሁን እያለ ነው እየተናገረ ያለው ማለት ነው። ስለዚህ እዚህ ጋር በሚስቱ ፍቅር ማን ነው ባል ታማኝ ወይም ደግሞ ሚስትም ታማኝ ሆና መቀጠል ያለባት ለምንድን ነው? ሰው ሚስት በባሏ ባልም ደግሞ በሚስቱ ምን ስለሚያገኝ ነው ሲባል እርካታ ታርካህ ብሎ ይናገራል ማለት ነው። ቁጥር 19 ላይም እንደውም በቃ ምን ብሎ ነው የሚናገረው? እንደተወደደች ኋላ እንደተዋበች ሚዳቋ በጡቷ ሁሉ ጊዜ ታርካ በፍቅሯ ሁሉ ጊዜ ጥገብ ብሎ በትዳር ውስጥ ያለውን በረከት በፍቅር መርካት እንዳለ መጥገብ እንዳለ ወደ ሌላ ላለመውጣት ማለት ነው ይናገርና ቁጥር 20 ላይ ግን ምን ይለዋል? ለምን ብሎ ይናገራል። ልጅ ሆይ ስለምን ጋለሞታ ሴት ትወዳለህ? በትዳር ውስጥ እንደዚህ አይነት ፍቅር እንደዚህ አይነት እርካታ ካለ ከሚስት ጋር መርካትና ፍቅር መስራት ከቻልክ ለምን ወደ ጋለሞታ ሴት? የጋለሞታ ሴት ካራክተሯ ተነግሯል። መጨረሻዋም ደግሞ መራራ እንደሆነ ተነግሯል። ሞት እንደሆነ ጥፋት እንደሆነ ተነግሯል። ለምን የሌላይቱን ሴት ብብት ለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ነውና ብሎ አካሄዱ ሁሉ በሱ ይመለከታልና እሱ ይመለከታልና ይላል። ምን ማለት መሰላችሁ? ባል መታመን ያለበት ለሚስቱ፣ ሚስት መታመን ያለባት ለባሏ ሳይሆን ሁለቱም መታመን ያለባቸው ለእግዚአብሔር እንደሆነ ያሳያል። አያችሁ? ባልና ሚስት ለምሳሌ ብሔር ባለቤቷን ከሆነ የምታታመነው ባለቤቷ በሌለበት እሱ በማይገኝበት አካባቢ ልታመነዝር ነው ማለት ነው። እኔ ባሌን ከሆነ የምፈራው ባለቤቴ በማይሰማበት ባለቤቴ በማይጠረጥርበት አካሄድ ልሄድ ነው ማለት ነው። ሰው ግን እግዚአብሔርን ሲፈራ እግዚአብሔርን የሚያውቅ ከሆነ ግን ባል በሌለበት ሚስት በሌለችበት አመንዝራን ነገር አያስበው። ምክንያቱም ሁሉን የሚያይ ሁሉን የሚመረምር በሁሉ ስፍራ የሚገኝ ደግሞ የልብንም ሐሳብና መሻት የሚያይ እግዚአብሔር አለ ብሎ ስለሚጀምር ማለት ነው። አያችሁ? ሚስት ታያይሃለች አይደለም የሚለው እግዚአብሔር ያይሃል። ባልሽ ያይሻል አይደለም የሚለው እግዚአብሔር ያያል። ለዛ ነው የእግዚአብሔር አይኖች በስፍራ ሁሉ ናቸው ብለናል አይደል? ምሳሌ ምዕራፍ 15 ቁጥር 3 ላይ የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ሁሉንም ያያሉ ማለት ነው። የኔ ባል ሁሉም ጋር ሊያይ አይችልም። ለዛ እኮ ነው ሰዎች በትዳራቸው ላይ ሰፈር እየቀየሩ የሚያመነዝሩት። ሰፈር እየቀየሩ ፊልድ ብለው ሄደው ያመነዝራሉ። አያቸው? እግዚአብሔርን ስለማይፈሩ ነው። እግዚአብሔርን ቢፈራ ፊልድ የሄደበት ቦታ እግዚአብሔር አለ። እግዚአብሔር አለ። መቼለታ ጠላ ስለሚጠጣው ሰውዬ ፓስተር ዳኒ እየተናገረን ነበረ። አገልጋዩ ጠላ እየጠጣ ጠብቁልኝ የሚላቸው ልጆች አያችሁ? ከዛ እግዚአብሔርን ማን ይጠብቅልህ አለችው።
ጣራ የማይከልለው በተዘጋ በር ውስጥ የሚገባ የኛ ጌታ ያያል። ስለዚህ እግዚአብሔር ያያል ከሚል እንዲጀምር እየነገረው ነውና ኃጥአንን ኃጢአቱ ታጠምደዋለች፣ በኃጢአቱም ገመድ ይታሰራል፣ አልተቀጣምና እሱ ይሞታል፣ በስንፍናውም ብዛት ይስታል እያለ ደግሞ ይናገራል። ይህን ሁሉ ምክር አልፈን በሚደርስብን የትኛውም ችግርና መከራ ህመም ቢሆን ሌላ ነገር ቢሆን እግዚአብሔር ፈተነኝ እግዚአብሔር እናመጣብኝ ልንል አይገባም ማለት ነው። ያመጣብን መንገዳችን ነው፣ የሄድንበት መንገድ። አያችሁ፣ በዝሙት ሰው ሄዶ በመልካም ሊመለስ አይችልም። አያችሁ፣ በመልካም ሊመለስ አይሄድም፣ በሄደበት ነገር ይጠመዳል ማለት ነው። እግዚአብሔር ፈተነኝ፣ እግዚአብሔር አመጣብኝ፣ እግዚአብሔር እንደዚህ ያደረገኝ ልንል አይገባም ማለት ነው። አያችሁ፣ የኃጢአተኛ ኃጢአቱ ታጠምደዋለች። ያጠመደው ማን ነው? እግዚአብሔር ሳይሆን ራሱ ኃጢአቱ ነች ያጠመደችው። የሰራው ክፉ ነገር ነው ያጠመደው። ለዛ ነው ያዕቆብ 1:13-15 ድረስ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እሱ ራሱ ደግሞ ማንንም አይፈትንም፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። በራሱ ምኞት ሲሳብና ሲታለል ነው የሚፈተነው ሰው። ስለዚህ መንገዳችንን ማሳመር መቻል አለብን። ለምን? የዘራነውኑ ያንኑ ስለምናጭድ ማለት ነው። ዝሙትን ዘርተን ጤንነትን ልናጭድ አንችልም። ዝሙትን ዘርተን ደስታና ሐሴት ልናደርግ አንችልም። በአእምሮ እንያዛለን፣ በአእምሮአችን እንታሰራለን፣ ክስ ይኖርብናል ማለት ነው። ወደ ምዕራፍ 6 እንሄዳለን። ምዕራፍ 6 ላይ ስለ ዋስትና ነው የሚናገረው። ልጅ ሆይ ለጎረቤቱ ዋስ ብትሆን ስለሌላ ሰው እጅህን አጋና ብትመታ በአፍ ቃል ተጠመድህ በአፍ ቃል ተያዝህ እያለ ደግሞ ይነግረዋል። ስለ ዋስትና ማለት ነው። ብዙ ጊዜ የተለመደ ነው። ኢትዮጵያ ውስጥም አንድ ሰው ለአንድ ሰው ዋስ ይሆናል። ለምሳሌ እኔ ገንዘብ ብበደር ብሔር ዋስ ትሆነኛለች ማለት ነው። እኔ መክፈል ካልቻሉ ዋስ የምትሆነኝ እሷ ልትከፍል ነው። አያችሁ፣ በሌሎች ዕዳ በሌሎች በተጠቀሙት ነገር እኛ ራሳችን ባለ ዕዳ ልንሆን እንችላለን። ስለዚህ እጅህን አጋና ብትመታ ሲል አጋና መምታት ማለት እጅ መምታት ነው። በብሉይ ኪዳን ጊዜ እጅ በመምታት ነበረ ቃል ኪዳናቸው የሚጸናው ማለት ነው ዋስ ሲሆኑ። የምታስታውሱ ከሆነ ዘፍጥረት 43 ላይ ይሁዳ ወንድሙን ዮሴፍ መጀመሪያ ሄደው እህል ሲገዙ ዮሴፍ ወንድሙን ትንሽ ወንድሙን ቢንያምን ይዘውት እንዲመጡ ካልመጡ ግን ፊቴን አታዩም ብሏቸው ስለነበረ ድጋሚ ያዕቆብ አባታቸው ሄዱና እህል ግዙልን ሲለው ኧረ ያ ሰውዬ ትንሹን ቢንያምን ወንድማችሁን ይዛችሁ ካልመጣችሁ አይኔን አታዩትም ብሏል ብሎ ሲናገረው አባትየው ደግሞ መጨረሻ ላይ ኧረ ሄድም ልጄማ አለ እሞታለሁ እሱ ከሄደ ብሎ ቢንያምን እምቢ ሲላቸው ይሁዳ ቃል ገብቶ ባላመጣው አንተን እድሜ ዘመኔን ሙሉ እንደበደልኩ ይቆጠርብኝ ብሎ ለአባቱ ቃል ገብቶ እንደሚመልሰው ቢንያምን ይዞ ወረደ አይደለ? ዘፍጥረት 44 ላይ ወደ 32 ምናምን አካባቢ ቁጥር ላይ ሄዳችሁ ስታነቡ ደግሞ ዮሴፍ እንዳይመለስ ስለፈለገ ቢንያምን አይበታቸው ላይ የተቆጠረውን እንትን ብር ቋጥሮ ወሰደ በሚል ሰበብ ቢንያምን እንዲቀር ሲያረግ ሄዶ ምንድነው የሚለው? ለአባቴ እንደዚህ አይነት ቃል ኪዳን ገብቻለሁና ወደ አባቴ ቤት መመለስ አልችልም ልጁን ሳሊስ። ስለዚህ በልጁ በቢንያም ፈንታ እኔ ባሪያ ልሁን ብሎ ቃል ሲገባ ታይቷል። ባሪያ ልሁን ይለዋል ዮሴፍ። በሌላ አነጋገር ዋስትና በገባነው ጉዳይ እኛን ባሪያ ሊያረገን ይችላል ማለት ነው። ባሪያ አስተማድረግ ሊደርስ ይችላል ማለት ነው። አያችሁ፣ ዋስትና ዝም ብላችሁ አንዳንድ ጊዜ ማለት ነው በቅንነት ሳታስቡት ዋስትና ውስጥ ልገቡ ትችላላችሁ። እኔ ከዛሬ 17 ምናምን ዓመት በፊት ነው ገና አዲስ ፍሬሽ ስራ እንደያዝኩኝ ባለቤቴም አዲስ ስራ እንደያዘ የባለቤቴ ጓደኛ ዋስ እንዲሆነው በጣም ነዘነዘው ማለት ነው። እና ሲነዘንዘው እኔ ተው ምናምን እያልኩ ስለኝ መጨረሻ ላይ በቃ እንደው ሴት የገባበት ብሎ እኔ ወደዛ ብሎ አንጠልጥሎት ይዞ ሄዶ የቢሮ ገንዘብ ተበደረ ማለት ነው። ተበድሮ እሱን ዋስ አረገው። መጨረሻ ላይ ልጁ ሳይከፍል ስራ ለቆ ሀገር ሄደ። ከዛ መጨረሻ ላይ የኔ ባለቤት ዋስ ስለነበረ የዛኔ በትንሽዬ ደሞዝ በየወሩ ከደሞዙ ላይ እየተከፈለ እዳውን ከፈለ። አይገርምም? አየት ባሪያ ነው የሚያረጋችሁ። ምን አይነት ችግር ልታሳልፉ እንደምትችሉ አስቡ አድርጉት። እና እንደዚህ አይነት ዋስትና ብትገባ ይለዋል። ቀጥሎ ፈጥነህ ነው የሚለው ዋስትናውን ለማውረድ ያንን ድንገት ምናልባትም ሳያስብ የገባበትን ዋስትና ምናልባትም በስሜት ወይ ደግሞ በማባበል ገብቶበት የነበረውን ዋስትና ቶሎ ብለህ ከላይ ላይ አስወርድ ብሎ ምክርን ሲመክረው ነው ልጄ ወይ ይህንን አድርግ ይለዋል። ምን ላድርግ? ራስህን አድን፣ ከጎረቤትህ እጅ ወድቀሃልና ፈጥነህ ሂድ፣ ጎረቤትህንም ነዝንዘው፣ ላይንህ እንቅልፍ ለሽፋሽፍቶችህም እንጉልቻን አትስጥ፣ እንደሚዳቋ ካዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ
የገባህበት ዕዳ የገባህበት ዋስትና ነገ ባሪያ የሚያደርግ ስለሆነ አሁን እንቅልፍ አይውሰድህ። ትጋ፣ ነዝንዘው እስከ በቃ ወይ እንዲከፍል ቶሎ እንዲከፍል አድርግ። ካልከፈለ እንኳን ያንተን ዋስትና አስወርዶ ሌላ ሰው ያድርግ። አንተ ግን ራስህን ከዚህ ዋስትና ባሪያ እንዳትሆን በቃ ተዋርደህ ዝቅ ብለህም ቢሆን ለምነው በቃ ጨቅጭቀውና አንተ ከዚህ ነገር ተላቀቅ እያለ እዚህ ጋር ሲመክረው ነው የምናየው ማለት ነው። ሲመክረው ነው የምናየው። አይገርማችሁም? እና አንዳንድ ጊዜ ዋስትና ቢሆን ዋሱኝ ስንባል ረጋ ብለን አይተን ብንሆን የተሻለ ነው ማለት ነው። በዋስትና ውስጥ ገብተን ባሪያዎች ልንሆን እንችላለን። ልክ ይሁዳ ባሪያ ልሁን በቃ እኔ ልቀር በሱ ፈንታ እንዳለው ማለት ነው። እና ባሪያ ከሚያደርገው ነገሩ መላቀቅ እንዴት እንዳለበት ነው ነዝንዘው እያለ ይነግረዋል። ነዝንዘው ልክ እንደዛ ሉቃስ ላይ እንዳለው ሰውዬ ማለት ነው። በቃ ተኝቻለሁ፣ እግሬን ታጥቤ ምን ብዬ ከልጆች ጋር ተኝቻለሁ፣ እኔ አሁን ልከፍትልህ አልችልም እያለው ከንዝነዛው የተነሳ እንደው ባይፈልግ እንኳን ስለ ንዝነዛው ተነስቶ ይሰጠዋል ይላል። ወዳጅ ስለሆነ ሳይሆን ስለ ወዳጅነቱ ሳይሆን ስለ ንዝነዛው ተነስቶ ምን ይሏል? ይሰጠዋል። ስለዚህ ነዝንዘው ብሎ ስለ ትጋት እንዲተጋ እንዳይታክት ይነግረዋል ማለት ነው። እንዳይታክት ይነግረውና ግን ቁጥር 6 ላይ ደግሞ አንተ ታካች ብሎ ደግሞ ሲናገር እናያለን። ታካች፣ አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛ ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ሲጋር እንደ ሰይፍ እንደታጠቀ ሰው ይመጣባል እያለ ደግሞ ታካቹን ሰው ይነግረዋል። እንግዲህ በዚህ ክፍል ላይ እንደምናየው ታካች ማለት ለመስራት ፈቃደኛ ያልሆነ ሰነፍ ሰው ማለት ነው። ታካች የሚባለው ለመስራት ፈቃደኛ ያልሆነ ሰነፍ ሰው ነው። ስራውንም በወቅቱ የማይጀምር መሆኑን እዚሁ 9 እና 10 ላይ እንትኑ መልሱ አለ። ምን ይላል ነው የሚለው? ይሄ በወቅቱ ስራውን የማይጀምር ሰው 9 እና 10 ላይ ሄዳችሁ ስታነቡ እስከ መቼ ትተኛለህ? ከእንቅልፍስ መቼ ነው የምትነሳው? እያረፈደ ነው ማለት ነው። ጥቂት ትተኛለህ፣ ጥቂት ደግሞ ታንቀላፋለህ። በቃ አያችሁ፣ ትክት ይለዋል ወዲያው ማለት ነው። አይተጋም፣ ታካች ነው ሰውየው። ከባድ ስራ ደግሞ ከመጣበት ያንን ከባድ ስራ እንዴት እንደሚያመልጥ አንዳንድ ሰዎች አይታችኋል። የሆነ ስራ ላይ ሲሆን እንዴት አድርገው ሸውደዋቸው እንደሚጠፉ ማለት ነው። እነኚህ ሰዎች ታካቾች ናቸው። የጀመሩትን ስራ አይፈጽሙም። ታካች ሰው የጀመረውን ስራ አይፈጽምም፣ እስከ ዳር ድረስ አያደርስም፣ ይታክተዋል። መጀመሪያ በስሜት ወይ ደግሞ ሌሎችን አይቶ ይጀምርና ብዙ ሰዎች ማለት ነው ጀምረው ያቋርጣሉ። ጀምሮ ማቋረጥ የስንፍና የታካች ምልክት ነው። ኢየሱስ ጌታ። የመጽሐፍ ቅዱስ ጥናት ጀምረናል አይደል? ከመስከረም እስከ ጳጉሜ ላይ ጀምረናል። ማናቋርጠው እኔና እናንተ ታካች ስላልሆንን፣ ሰነፎች ስላልሆንን። አያችሁ፣ አንተ ታካች ነህ ይሏል። በቃ መታከት የጀመርነውን መጨረስ አለብን። ድሉ መጀመር ውስጥ ሳይሆን መጨረስ ውስጥ ስለሆነ ማለት ነው። በመጀመር ውስጥ አይደለም ድል ያለው፣ በመጨረስ ውስጥ ግን ድል አለ። ኢየሱስ ለዘላለም ጌታ ነው። ብዙ ሰዎች እኮ መልካም ጅማሬ ጀምረው ነበር፣ ግን የጨረሱ ጥቂቶች ናቸው። ከሚጨርሱት መካከል እግዚአብሔር ያድርገን እኔና እናንተ። ጌታ ይባረክ። ሌላው ሂድና ወደ ገብረ ጉንዳን ተመልከት እያለ ደግሞ ይናገረዋል። ከዛ በፊት ግን ስለ ታካች እንትና ወደ ገብረ ጉንዳን ሂድልና አለቃና መሪ ሳይኖረው ነው የሚሰራው። እንግዲህ ጉንዳን የምትባለው ፍጥረት በጣም ትንሽዬ አቅመቢስ የምትመስል በእይታ አቅመቢስ የምትመስል ትንሽ ፍጥረት አለቃ የሌላት መሪ የሌላት አዛዥ የሌላት ምን ይላል? በደህናው ጊዜ በበጋ ጊዜ ምግቧን መኗን ታከማቻለች። ምግቧን ታሰናዳለች። ደግሞ መኗን ምን ትላለች? ታከማቻለች። ማሰናዳት አለ፣ ለዕለት የሚበላውን ደግሞ ለነገ የሚሆነውን ማከማቸት የሚባል ነገር አለ። ይቺ ትንሽ ፍጥረት ማለት ነው። አያችሁ፣ ይሄ አቅም የለኝም እኔ እኮ አልችልም ለምንለው ከጉንዳን አናንስም ወገኖች። እኔን ክፍል እያጠናው ራሴን እንዲህ ወይኗ ከጉንዳን ታንሻለሽ እንደ እያልኩ ለራሴ እየነገርኳት ነበር። ለኔ ለነፍሴ ከጉንዳን አንሳለሁ እንዴ? ጉንዳን እኮ ስትታይ በጣም አቅመ ቢስ ናት፣ ግን እችላለሁ ብላ በቆራጥነት በትጋት የምትሰራ ፍጥረት እንደሆነች እዚህ ቦታ ላይ ተነገረ። አለቃ ቀስቃሽ የላት፣ ደውሎ የሚያነቃ ረፈደ የሚል የሰዓት ፊርማ ተነሳ አትባልም። ግን በቃ ስራዬ ብላ ተጠምዳ የምትሰራ ፍጥረት ናትና ሂድና ወደ ጉንዳኔና ተማር። እንደው ጉንዳን ከኛ መማር ሲገባበት እኛ በጣም ጥቂት ላይን እንኳን ለመታየት ትንሽ ከሆነች ከጉንዳን ፍጥረት ሂዱና ተማር። ከጉንዳን የምናንስ ሰዎች እዚህ መካከል እኔን ጨምሮ ይቅርታ አድርጉልኝ አንጠፋም። አያችሁ፣ አንችልም የምንለው ነገር እኮ ነው የሚበዛው። አሁን ከጉንዳን የሚያንስ አቅም አለን ሰዎች ተብለን በሰው ፍጥረት የተፈጠርን በሰው አምሳል ያለን ሰዎች
የሰው አናቶሚካል ስትራክቸር ያለው ሰው የፈለገ አጭር ቀጭን ብትሉት የፈለገ የሆነ አካሌ ጎደሎ ምናምን የምትሉት ነገር እንኳን ቢኖር ከጉንዳን እንዴት እናንሳ? ይሄ ጉንዳን ግን አለቃ የሌለው አዛዥ የሌለው መሪ የሌለው ቀጥ ብሎ ይሰራል። አብዛኞቻችን እኮ ስራ ቦታ ላይ ስራ የምንሰራው አለቃዎቻችን ስላሉ ነው፣ መሪዎቻችን ስላሉ ነው። ይሄንን ስራ እስከዚህ ቀን ድረስ አድርሺ ወይ አድርስ የሚል አዛዥ ስላለ ነው እንጂ ባይኖር ስራ ራሱ በቃ ለምን ብለን ጥቅልል ብለን መተኛት የሚመቸን ከካፌ ካፌ እየዞርን ማኪያቶ ማማረጥ የሚመቸን ብዙዎች ነን። በጌታ በኢየሱስም እግዚአብሔር በትጋት ይባርከን፣ እንደ ጉንዳን በትጋት ይባርከን። በቃ እንደ ጉንዳን። እንደው እኔ ግን ለራሴ ከጉንዳን ማነሴ በጣም አናደደኝ። ከጉንዳን ማነሴ በጣም አናደደኝ። ጉንዳን ከኔ መማር ሲገባት እንዴት እኔ ከጉንዳን እማራለሁ? ሂድ ወደ ገብረ ጉንዳን እያለ ሲነግረው እናያለን። እና ለካ ለለት ማሰናዳት ለለት የሚበላው ማሰናዳት ብቻ ሳይሆን ደግሞ ማከማቸት የሚባልም ነገር ጉንዳን ጋር ለነገ ማከማቸት። በበጋው ጊዜ ታሰናዳለች፣ ደግሞ መኗን ታከማቻለች። ማከማቸት የሚባል ነገር ደግሞ አለ። ታስታውሱ ከሆነ ዘፍጥረት 41 ላይ ዮሴፍ የፈርዖንን ህልም ፈታና 7ቱ የጥጋብ ዓመት ነው፣ ቀጥሎ ደግሞ 7 የረሃብ ዓመት ይመጣል እና ምን ይሁን ከ7ቱ የረሃብ ዓመቱ የጥጋብ ዓመት ውስጥ ለረሃቡ ዓመት የሚሆነን ነገር እናከማቻለን ብሎ እህል ሰብስቦ አከማች አይደለ? እህል ሰብስቦ አከማች። እንዴት አይነት ጥበበኛ ሰው መሰላችሁ! ለነገ የሚሆን ለድርቁ ጊዜ ለረሃቡ ጊዜ የሚሆን እህል ሰብስቦ አከማቸና ነገ ተራበ እንደ ግብጽ አይደለም፣ ግብጽ ከከነዓን ድረስ የዮሴፍ ዘመዶች ሄደው እህል ሲሸምቱ ነው የምናየው። ለሌሎች ሀገራት ሳይቀር መልስ ሆኑ። ለሌላ ሰው መልስ መሆን እንችላለን። ዛሬ ላይ ያከማቸነው ነው ማለት ምናልባት በበጋ የሚለውን በበጋ ያከማቸነው ሲባል በመልካሙ ጊዜ ያከማቸነው፣ ጦርነት በሌለበት ጊዜ በሰላሙ ጊዜ ያከማቸነው ነገር ጦርነት በተባለ ጊዜ ወይ ደግሞ እንደባለፈው እንዴ ስንቶቻችን እኮ ከእጅ ወዳፍ አይነት ኑሮ እንደምንኖር ዛሬ ብቻ ይድላኝ እንጂ ስለነገ ምን አገባኝ እያልን የኖርንበት ኑሮ እኮ የኮሮና ጊዜ እኮ ጉድ ወጣ። የኮሮና ጊዜ እኮ ጉድ ወጣ። ምን በላው እኮ አጣን፣ ምን ጠጣው አጣን፣ ምን መነዝረው አጣን፣ ወተን ምን ገዛበት ነገር አጣን። አያችሁ ወጣ፣ ጉድ ወጣ በዛን ሰዓት። ግን ገብረ ጉንዳን ምን ታደርጋለች? በበጋ ምግቧን ታሰናዳለች፣ ደግሞ መኗን ታከማቻለች። ለነገ የሚባል ነገር አለ። ለነገ የማናቅ ሰዎች ዛሬን ዛሬ ነው ስለ ነገር ራሱ ያቃል ምናምን እያለ ጨምሪ ምናምን እያለ የምንል ሰዎች እንደው በጥበብ ማከማቸት ማስቀመጥ ደግሞ እንደዛ ሲባል በንፉግነት እንዲህ ተብሏል ብለን ደግሞ መስጠት ያለብንን ለሌሎች ማድረግ ያለብንን መቆረስ ያለብንን ነገር አንቆረስ ማለት እንዳልሆነም እዚህ ጋር እንዲያዝልኝ ይፈልጋል። ማለት ያም ሐሳቡም እዚህ ጋር እንደዚሁ ስለሚሆን ማለት ነው። ስለዚህ ማከማቸት መቻል አለብን። በቃ ይሄ ትጋትን ነው እዚህ ጋር በደንብ የሚያመለክተው። ካልተጋን ባይዘይ ችጋር እንደወንበዴ ይመጣብሃል ሁሉ ብሎ በቃ ወንበዴ ምን አይነት ነው ሲባል አይታችሁ ከሆነ ወንበዴ ማለት አማክሮ ወይ ደግሞ ሳይታይ ተደብቆ የሚመጣ ሌባ አይደለም። ወንበዴ ማለት ብሔርን አይኗ እያየ ፊት ለፊት መሳሪያ ደቅኖ ምናምን ወይ መንገድ ላይ ሲያገኛት ቁሚ አንቺ ምናምን ብሎ አንገትሽ ላይ ያለውን ወርቅ አውጪ፣ አንቺ ሞባይልሽን አንቺ ይሄን ያህል ወይ ትራንስፈር አድርጊ ምናምን ብሎ አስፈራርቶ የሚቀበል ማለት ነው። ችጋር እንደ ወንበዴ ነው የሚመጣብህ እማትተጋት ሆነ። ስለዚህ ለችግር ስር ለሰደደ ችግር መድኃኒቱ ምንድነው? ታትሮ ወይም ደግሞ ጠንክሮ መስራት ነው ማለት ነው ወገኖች። ጠንክሮ መስራት እንደ ጉንዳኒቱ ማከማቸት ነው ያለብን በመልካሙ ጊዜ። አለዛ ይመጣብሃል። ምንም ማስቆሚያ የለውም። ይመጣብሃል። ማንም አያስቆመው ማለት አዩኝ አላዩኝ ብሎ አይደለም የሚመጣው። ሀገር እያየው ፀሐይ እየሞቀው በቃ ይመጣል። ምንም በማናለብኝነት የሚመጣ ነው ወንበዴ ማለት። መኪና አስቆሞ ሲዘርፉ አይታችሁ ታውቃላችሁ ወይ ደግሞ ሰምታችሁ ታውቃላችሁ? መኪና አስቆሞ አንድ መኪና ሰው እያለ ማለት ቀስቀስ እንዳትል እያንዳንድሽ አውጭ ብለው ሙሽራ ይዘው የሚሄዱ ሲዘረፉ ነው ሰምቻለሁ። የማውቀው ሰው ነው የምላችሁ። ሙሽራ ይዘው የሚሄዱ ሰው የሙሽራይቱን ያጌጠችበትን ጌጣጌጥ አውጪ በቃ ምን በማናለብኝ። ልክ እንደዛ ነው የሚመጣበት ችጋር። ምንም አትል ከሆነ ማትሰራ ከሆነ በበጋ ምግባችንን ማናሰናዳ ከሆነ መኗችንን በመከር ማንሰበስብ ከሆነ በመልካሙ ጊዜ ማናከማች ከሆነ እንደዚህ አይነት ነገር እንደሚመጣ በደንብ እየገለጠ ሲናገር ነው የምናየው።
ሁለት ጀምሮ ደግሞ ምናምንቴ ሰው የበደለኛ ልጅ የጠማማ አፍ ይሄዳል። ቅድም ስለተናገርኩበት ብዙ አለ። በዓይኑ ይጣቀሳል፣ በእግሩ ይናገራል፣ በጣቱ ያስተምራል፣ ጠማማነት በልቡ አለ፣ ሁሉ ጊዜ ክፋትን ያስባል፣ ጠብን ይዘራል እያለ ደግሞ ስለ ምናምንቴ ሰው፣ ስለ በደለኛ ሰው። እኛ የምናምንቴ ሰው አይደለንም፣ የበደለኛ ሰው ልጅ አይደለንም። እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ነን። እሺ፣ ጠማማ ነገር ከኛ ዘንድ የለም። በጠማማ ምላስ እኔና እናንተ አንሄድም። አያችሁ፣ ይህ የበደለኛ ሰው ልጅ አይታችኋል። አንዳንድ ሰዎች እንደው አፋቸው ምናቸው ነው የሚናገሩ፣ አይናቸው እንዲህ ብለው በቅንድባቸው የሚናገሩ፣ በአፋቸው ብለው አያት ምናምን የሚሉ ያው ስለሚታያችሁ ላሳያችሁ ብዬ ነው፣ ካላወቃችሁ ምናምን ብለው የሚናገሩ አንተ አየህ ምናምን፣ ትክክለኛ ባልሆነ መንገድ ሐሳባቸውን የልብ ክፋታቸውን የሚገልጡ ማለት ነው። ትክክለኛ ባልሆነ መንገድ በአፋቸው ሲናገሩ ላታያቸው ይችላል። አየው ምናምን ብለው በቃ በአይኑ ጥቅስ ምናምን ሲያረግ በአይኑ የሚጣቀስ ይላል። ኢየሱስ ጌታ ነው። የክርስቲያን እንዲህ ሲያረግና ያናድድም። እኔ አይቻቃለሁ እንዲህ የሚያረጉ ክርስቲያኖች ማለት ክርስቲያን እንደዚህ አያደርግም። እኛ የጠማማ ልጅ የበደለኛ ልጅ ነን እንዴ? እኛ የእግዚአብሔር ልጆች ነን። እኛ በአይናችንና ከዛ በእጁ ይጣቀሳል ምናምን አየው ምናምን አየው እያት ምናምን የዛሬው ደግሞ ጫማ እንዴት ነው እባክሽ ምናምን በቃ ተመልከች ደግሞ የዛሬው ፀጉር አሰራር እንዴት ነው አይታሻል ምናምን። እንዲህ አይነት ነገር ድሮ ስናረጋት የነበረችው አንመጫጣዋት ብዬ ነው። ዛሬ ግን አላደርግም። ጌታ ጸጋው አለ በእኛ ውስጥ። ኢየሱስ ለዘላለም ጌታ ነው። እናደርግ ነበር። ስንቀና እኮ ነው ደግሞ ምናልባት በለበሱት በሆነ ቀንተ ነው ምንም በቃ እንደ አያችሁ። ስለዚህ እንደዚህ የምናደርግ አይደለንም። እኔና እናንተ እንደዚህ ያደርጋሉ እነኚህ በጠማማ አፍ የሚሄዱት ማለት ነው። ከዛ ክፋትን ደግሞ ይዘራሉ በልባቸው እያሰቡ ማለት ነው። ሁሉ ጊዜ ጠብን ይዘራሉ ይልና ስለዚህ ክፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውስም ከቶ የለው። እዚህ ጋር ቁጥር 15 ላይ የሚገልጠው ክፋቱ ራሱ የሄደበት መንገድ ብቻ ሳይሆን የእግዚአብሔር ቁጣ ራሱ እንደሚመጣበት ነው የሚናገረው እዚህ ጋር ማለት ነው። የእግዚአብሔር ቁጣ ራሱ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል ይላል። የእግዚአብሔርን ፍርድ ነው የሚያመለክተው። አያችሁ፣ ለሌላ ሰው ያሰበውን ጉድጓድ፣ ለሌላ ሰው የቆፈረውን ጉድጓድ ራሱ እንደሚገባበት ነው የሚያሳየው። እግዚአብሔር ይፈርዳል ወገኖች። እንደዚህ ስናደርግ ፈራጅ አለ እግዚአብሔር በሰማይ አለ ያያል። እኔና እናንተ የበደለኛ ልጅ አይደለም። የጠማማ አፍን አናወጣም። ከኛ አንደበት የእግዚአብሔር ቃል ነው የሚወጣው፣ ህይወት ነው መውጣት ያለበት። ስለዚህ በዚህ መንገድ እየሄድን ያለን ሰዎች ብንኖር ዛሬ እግዚአብሔር ጸጋ ይርዳን በጌታ በኢየሱስ። በውስጣችን ያለው የእግዚአብሔር ዘር በቃ መኖሩ ይታወቅ፣ ፈንቅሎ እሱ ይውጣ እንጂ ክፉ ነገር አይውጣ። አያችሁ። እና ይሄ ከ16 እስከ 19 ከቁጥር 15 እስከ 12 ያለው አሁን ያነበብኩትን ያለውን በይበልጥ የሚያብራራ ሐሳብ ነው አሁን የምናየው ማለት ነው። በይበልጥ ያብራራልናል። ይሄ ከቁጥር 16 እስከ 19 ያለው እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጸብን የሚዘራ ይላል። ይሄን ሁሉ የሚያደርገው ምን ይሆናል? እዚህ ቁጥር 15 ላይ ያየነው ይደቃል። ክፋቱ ድንገት ይደርስበታል፣ ድንገት ይደቃል። የእግዚአብሔር ፍርድ ይመጣበታል። ለምን? እግዚአብሔር የማይወደውን ነገር እያደረገ ስለሆነ። እግዚአብሔር እነዚህን 6 ነገሮች ይጠላል ይልና 7ኛውን ግን አጥብቆ ነፍሱ ትጸየፈዋለች። ነፍሱ ትጸየፈዋለች። መጥላት ብቻ አይደለም፣ ነፍሱ ትጸየፈዋለች። ይሄ ምንድነው? በወንድማማቾች መካከል ጸብን የሚዘራ። እዚህ ላይ ትንሽ ነገር መናገር ፈልጋለሁ። ብዙ ጊዜ አሁን ቤተክርስቲያን ወንድማማቾችን የምታስተራርቅ ሳትሆን ጸብን የምትዘራ ሆናለች። ጌታ ከዚህ ነገር በጌታ በኢየሱስም ያውጣል። በትንቢታችን ውስጥ ጸብን የምንዘራ፣ በቃል ማካፈላችን ውስጥ ጸብን እየዘራን ያለነው ዛሬ እኛ ነን። እግዚአብሔር ከዚህ አይነት መርገም በጌታ በኢየሱስም እኛንና ህዝባችንን ያውጣ። ትንቢታችን ጸብን ነው የሚዘራው። ከዚህ በፊት ተናግሬ ይሆናል አላቅም። ብሔርዬ ትግስት የምትባል ታውቂያለሽ ብላት፣ ምናልባት እህታችን ትግስት እጅጉን ብቻ ላይሆን ይችላል የምታውቀው፣ ብዙ ትግስቶች በዙሪያ እያወቀች ግን ማታ ማታ በየቀኑ ስለምታገኛት አው የእግዚአብሔርን ቃል ምናልብ በጌታ በኢየሱስም ተሰበረሰ። ቲጂ ስለኔ ምን አይነት ተንኮል አስባ ይሆን ጌታ ገለጠልኝ ማለት ትጀምርና በልቧ ውስጥ ስለ ቲጂ ክፉ ነገር ይጠነሰሳል። በሌላ አነጋገር የኔ ትንቢት የሚያስታርቅ ሳይሆን ወደ ህይወት የሚያመጣ ሳይሆን በወንድማማቾች መካከል በእነዚህ በሁለት እህትማማቾች መካከል ጸብን እየዘራሁ ነው ማለት ነው። በእንደዚህ አይነት አገልግሎት በጣም በብዙ ጸብን እየዘራ ያለ ትውልድ ነው ያለው። በኢየሱስ ማስተዋል ይሁንልን። እኔ ጌታን እንደተቀበልኩ ጌታን እንዳገኘው ገና አንዲት ነብይ እየጸለየችልኝ እያለች
በኤም የሚጀምር ስም ብላ ጠየቀች ማለት ነው። የሚገርማችሁ በኤም የሚጀምር ስም የእናቴ ስም ራሱ በኤም ነው የሚጀምር። ወዲያውኑ እንዴት እንደመጣልኝ አላቅም። ሁልጊዜ አብራኝ የምትለዋን አንዲት ጓደኛዬን በኤም የሚጀምር ስም አገኘው ማለት ነው። አስቡት፣ ኤም የሚጀምር እኮ ኤሚሊየን ስም እኮ መጥራት ይቻላል። ግን እኔ እዛ ጋር ሰይጣንም የሚፈልገው ያንን ስለሆነ ማለት ነው። ከዛ በቃ በጌታ በኢየሱስም የተሰራ መሳሪያ አይከናወንም ተሰበረ ምናምን ብላ ጸለየችልኝ። ልጅቷን ጥምድ አድርጌ ያስኳት ማለት ነው። ልጅቷን እኔ በሄደችበት መሄድ ስለ ስሟ እንዲጠራ አልፈልግም። ለምን መሰላችሁ? የሆነ ነገር በኔ ላይ አድርጋለች የሚል ስሜት ተሰማኝ ማለት ነው። በሌላ አነጋገር ሳታውቀው ያቺ ነብይት በኔና በዛች እህት መካከል ምን ዘርታለች? ጸብን ዘርታለች። ይሄንን እግዚአብሔር አጥብቆ ይጸየፈዋል። በጌታ በኢየሱስም እግዚአብሔር የሚጸየፈውን ነገር ከማድረግ ወደ ኋላ አንበል። በኢየሱስም የእግዚአብሔር ጸጋ ያግዘን። ስንቴ ጸብን በወንድማማቾች መካከል ሳናውቀው ዘርተን ነው። ሳናውቀው የዘራነውን እግዚአብሔር በምህረቱ ይጠብን። ደግሞ አውቀን በድፍረት የዘራነውን ቢሆን ከዚህ ቀን ጀምሮ እግዚአብሔር ምህረት ያድርግልን በኢየሱስ ክርስቶስም። ደግሞ ቀጥሎ ላናደርግ በቃ ነፃ እንውጣ በጌታ በኢየሱስ። ብዙ ጊዜ የስም ጥሪዎች ይሄ ባልሽ ሚስት ተብሎ የሚጠራ እገሌ ተብሎ ታየኝ ተብሎ ተጠርቶ የሆነ ስም ቀጥሎ አዋዋቀዋለሁ ከተባለ በኋላ ሰበርኩት የሚባል ነገር በጣም ልንጠነቀቅበትና አልናይ ይገባ። ምክንያቱም ሰይጣን ውሸታም የውሸታ አባት ነው። ውሸትን ከራሱ አውጥቶ የሚናገር ነው። ክፉ ነው። የሰዎችን አንደበት የአገልጋዮችን አንደበት እየተጠቀመ እንዲህ በወንድማማችና በእህትማማቾች መካከል ጸብን እየዘራ ትሄዳለህ ማለት እግዚአብሔር ከሚጸየፈው መካከል ከሚጠላው መካከል በጣም የሚጸየፈው ነፍሱ የሚጠላውን ነገር እያደረገ ስለሆነ ድንገተኛ መድቀቅ ድንገተኛ አደጋ ቢደርስብህ ጥፋቱ የማን ነው? የራስህ ነው ማለት ነው። አያችሁ ቁጥር 15 ላይ ያለው የእግዚአብሔር ፍርድ ነው። እግዚአብሔር ይፈርዳል በሚዘብቱበት፣ እግዚአብሔር ይፈርዳል በሚያሾፉት ላይ። የሚጸየፈውን የሚጠላውን ነገር በመናደርገው በእኛ ላይ ይፈርዳል። የማይፈርድ እንዳይመስል። ስለዚህ እየተጠነቀቅን እንሂድ። ይሄ ጥበብ መጽሐፍ ይሄንን ነው በደንብ የሚያሳየን ማለት ነው። እግዚአብሔር የሚጠላውን ነገር በደንብ ያሳየናል ማለት ነው። ኢየሱስ ለዘላለም ጌታ ነው። ከቁጥር 20 እስከ 24 ላይ ወይኔ ዛሬ ያው ሰዓታችን በጣም ነው የሄደው። እኔ እንደገና ጊዜውን በጣም በብዙ ነው እንትን ያለው። ልጄ ሆይ የአባትህን ትእዛዝ ጠብቅ ይላል። የአባትህን ትእዛዝ ጠብቅ፣ የእናትህን ሕግ አትተው። ሁል ጊዜ በልብህ አኑረው፣ በአንገትህ ሰረው። ስትሄድም ይመራሃል፣ ስትተኛ ይጠብቃል፣ ስትነሳ ያናግራል እያለ ይናገራል። አሁን የአባትህን ሕግ አትተው ይልና ሁል ጊዜ በልብህ አኑረው። የእናትህን ሕግ አትተው፣ ሁል ጊዜ በልብህ አኑረው። የአባትህን ግን ምንድነው የሚለው? የአባትህን ትእዛዝ ጠብቅ። አያችሁ፣ እናት ሁል ጊዜ ሕግ አውጭ ነች ማለት ነው። ሕግ አውጭ ነች። አባት ደግሞ ትእዛዝን ይሰጣል። እኛ ግን ይህንን ነገር በቅንጅት ላንሰራ እንችላለን። በተለይ ወላጆች ልጆች የምናሳድግ ወይ ደግሞ በመንፈሳዊ አስተማሪዎችም ልንሆን እንችላለን። በቅንጅት መስራት እንዳለብን እዚህ ጋር በተለይ ለወላጆች ነው ይሄ ነገር የሚናገረው። አባትና እናት ለልጆቻቸው ምክርን ለመስጠት ልጆቻቸውን ለማሳደግ ወይም ደግሞ በመንፈሳዊ ነገር ምክርን እየሰጡ ለማሳደግ በቅንጅት መስራት አለባቸው። በቅንጅት መስራት አለባቸው። እናት ሕግ አውጭ እንደሆነች የእናትህን ሕግ አትተው ይላል። አባት ግን ምንድነው? የአባትን ትእዛዝ ጠብቅ ይላል። ትእዛዝ ይናገር። ለምሳሌ አቤኑ ውሃ ይቅዳ፣ የእናት ሕግ አወጣች እናት። አባት አቤኑ ውሃ ቀዳ፣ ባይቀዳ ይጠይቀዋል። ይሄ ግሬስ ነው። ታውቃላችሁ፣ ተዋረድ ነው። ሁለቱ በቅንጅት መስራት አለባቸው። ብዙ ጊዜ እናቶች ልጆቻችንን ለመቆጣት፣ ለመቅጣት፣ ለመገሰጽ ሞክረን ሳይሳካልን የቀረ ነው የተሰጠን የስልጣን ተዋረድ እየተጠቀምንበት ስላልሆነ ማለት ነው። አይሆንም በቃ። አያችሁ፣ ብዙ ጊዜ እኔ ልጆቼን በጣም እቀጣለሁ፣ ቆጣለሁ፣ ደግሞ በበትር ጭምር እቀጣለሁ። በጣም የሚገርማችሁ ነገር አባታቸው እንዲህ አይነት ነገር አያውቅም። መቆጣትም እሱ ጋር የለም፣ በበትር መቅጣት የሚባለው ነገር እሱ ጋር የለም። በጣም የሚገርማችሁ ነገር የሚፈሩት ግን እሱን ነው። ለምንድን ነው? ለካ እግዚአብሔር የሰጠው ግሬስ ነው። ለወንዶች እግዚአብሔር የሰጠው፣ ለአባቶች እግዚአብሔር የሰጠው ግሬስ ነው። ተው አታድርግ ሲል አባት ያስደነግጣል። እናት ሕግ ማውጣት፣ የእናትን ሕግ አትተው። ሕግ ማውጣቱ ላይ እኛ በጣም ጎበዞች መሆን አለብን። አባት ያላየው ነው አንግል ይሄ ነገር እንዲህ በዚህ አይነት ፕሪንሲፕል እኛ ቤት እንዲህ አይነት ነገር ቢደረግ ልጆች የሚያጠኑበት ጊዜ ይሄ ቢሆን ይሄንን ሕግ እናታውጣና ቀጥሎ ግን አባት ሕግ አስፈጻሚ ሆኖ ይሄንን ነገር በዚህ ሰዓት ይሄንን አድርጉ ሲባሉ ልጆች ሽር ብለው ያደርጋሉ፣ ቀጥ ብለው ያደርጋሉ። ለምን? እግዚአብሔር ግሬስ ስለሰጠ። ታስታውሳላችሁ፣ እንስሳዎች ሁሉ ምድርን ግዛት አስተዳድራት ተብሎ ለአዳም ተሰጥተው ምድር ላይ ያሉ እንስሶች በሙሉ ለአዳም ፍጥረት ሁሉ አጌነስት ሆኑበት። አዳም ከወደቀ በኋላ በኃጢአት ማለት ነው። ሁለተኛ ኪዳን ኖህ መጣ አይደለ? በኖህ ዘመን
ኖህን ሲያዩት ሁሉ እግዚአብሔር ሲባርከው ማስፈራትን በፊት ላይ አድርጋለሁ አለ። ማስፈራት በፊት ላይ አድርጋለሁ። በሰው ልጆች ሁሉ ላይ እግዚአብሔር ማስፈራት የሚባል ግሬስ ሲያመጣ ከዛ በኋላ ኖህን ሲያዩ እንስሶች ይፈሩ ጀመር ማለት ነው። አያችሁ፣ ይገዙለታል። ስለፈሩት እየገቡ ወደ መርከብ ሲያስገባቸው ይገባሉ። በቃ እየታዘዙት ይገባሉ። መጀመሪያ ቢሆንስ የወደቀው አዳም ነይ ግቢ ቢላት አትገባም። የትኛውም እንስሳ ማለት ነው። አያችሁ፣ በረከት ነው። ልክ እግዚአብሔር ማስፈራትን በሰው ልጅ ላይ ሲያደርግ እንስሶች ፊት ሁሉ ግሬስ አለው፣ የሚያስፈራ ግሬስ። ሰው እንደው አንዳንድ ጅብ አይታችሁ ታውቃላችሁ? ህፃን ልጅ ብቅ ብትበላበት እኮ ፈርጥጦ ነው የሚሄደው። እንደው በአጋጣሚ ፊት ለፊት መታበት ካልሆነ ወይ እንደዚህ በቃ ክፉ መናፍስ ተጠቅሞበት ካልሆነ በስተቀር የትኛውም እንስሳ ሰውን የማይፈራ የለም። ሰው ትንሿ ሰው ብቅ ስትል አንድ እንስሳ ይሮጣል። ለምን መሰላችሁ? ያ የተቀበለው ግሬስ ማለት ነው። ልክ እንደዛ አባትም በልጆች ላይ ግሬስ አለው። በቃ የመፈራት የመደመጥ ህግ ግን የምታወጣው እናት እንደሆነች እዚህ ጋር በደንብ አውቀን እናቶች ህግ ማውጣቱ ላይ በርታ ብለን ስራው አድርገው ብሎ ህጉን ደግሞ ወደ ማስፈጸሙ ላይ ደግሞ አባቶች ቢሰሩት እላለሁ። ይሄንን የገባኝን ነው የምላችሁ፣ የገባኝን ነውና ይሄን ሁሉ ጊዜ በልባህ ኑሮ ባንገትህ ሰረው፣ ስትሄድ ይመራሃል፣ ስትተኛ ይጠብቃል፣ ስትነሳ ያነጋግርሃል እያለ ደግሞ ሁሉ ጊዜ የእናትና የአባቱ ህግና ምክር አብሮት እንደሚሄድ ይናገራል። ትእዛዝህ መብራት፣ ህግህም ብርሃን ነው፣ የተግሳጽም ዘለፋ የህይወት መንገድ ነው እያለ ይናገራል። በቃ ህግ ብሎ የሚጠራው እዚህ ጋር እንደ እግዚአብሔር ቃል እንኳን ብናስበው ባለፈው ስናጠና አይታችሁ ከሆነ መዝሙር 119 ቁጥር 105 ላይ ህግ ለመንገዴ ብርሃን ነው ለእግርህ ደግሞ ብርሃን ነው እያለ ይናገራል ማለት ነው። ቁጥር 24 ላይ ከክፉ ሴት ተጠብቅ ዘንድ ከሌላኛይቱ ሴት ምላስ ፍጥነት፣ ውበቷን በልብህ አትመኘው፣ ሽፋሽፍቷም አያጥምድህ፣ የጋለሞታ ዋጋ እስከ አንዲት እንጀራ ነው ብሎ ደግሞ ይናገራል። አመንዝራ ሴት የሰውን ህይወት ታጠምዳለች ያለ ስለ አመንዝራኛይቱ ሴት ሌላ ምክር እንደገና ያመጣል። የዚች የጋለሞታ ሴት ዋጋ እስከ አንዲት እንጀራ ነው የሚለው ምን ለማለት እንደሆነ ይችን ብቻ ልንገራችሁ። የምታስታውሱ ከሆነ እነ ኤሊ ቤት አንድ ስህተት ተፈጥሮ ነበር። እነ አፍኒንና ፊናስ በዝሙት ወድቀው ረክሰው ነበርና እግዚአብሔር መጣና ለኤሊ ምን ይለዋል? ከቤት ውስጥ እኔ እግዚአብሔርን እኔን የሚያከብረኝን ሰው እቀባለሁ አስነሳለሁ ብሎ ልክ በቃ እርግማን የሚመስል ማስፈራሪያ የሚመስል ነገር ለኤሊ እግዚአብሔር ሲናገረው እናያለን። ምን ይለዋል መሰላችሁ? ይሄ እስከ አንዲት እንጀራ የሚሆነው መጨረሻ ላይ በቃ የልመናና አንድ ብር አንድ እንጀራ ለምኑ እስከ መሞት ድረስ የሚያደርስ እንደሆነ በደንብ እየገለጠ እንደዚህ ጋር ይናገረዋል ማለት ነው። ምን ይለዋል? አንደኛ ሳሙኤል 2:36 ላይ ሄዳችሁ አንብቡት። አንደኛ ሳሙኤል 2:36 ላይ ፖስት ማድረግ የምትችሉ ፖስት አድርጉላችሁ። ከቤት የቀረው ሁሉ ይመጣና አለው። እኔ ቀባሁት ሳሙኤል ከቤት የሚወጣው አለ ብሎ ሲናገር ከተናገረ በኋላ ከቤት የቀረው ሁሉ ይመጣል፣ በፊቱም ሰግዶ ቁራሽ እንጀራ በላ ዘንድ ከካህናት ወደ አንዲቱ ዕጣ እባክህ ስደደኝ ብሎ አንድ ብር አንድ እንጀራ ይለምናል። አያችሁ፣ የአመንዝራ ትርፉ መጨረሻ ኪሳራ እንደሆነ በእናፍኔንና በነፊንሃስ የአመንዝረኝነት ህይወት ምክንያት ከዛ የዘር ሐረግ ውስጥ አንድ ብርና አንድ እንጀራ ለማኝ ነው የወጣው። አያችሁ፣ የእግዚአብሔርን ቤት በጽድቅና በቅድስና ከሚያገለግሉ ከአንዱ ካህናት ጋር ተደብዬ እባክህን ልብላ የሚሉ ለማኞች ናቸው የወጡት። እዚህ ጋር እግዚአብሔር የተናገረው ማለት ነው። ስለዚህ እስከ አንዲት እንጀራ ነው ማለት በቃ ይሄ ነው መጨረሻው፣ ይሄ ነው ፍቺው፣ ይሄ ነው መደምደሚያው። ስለዚህ ሰው ከጋለሞታ ሴት ከሚያስቱ ጋለሞታ ሴት ብቻ አይደለም፣ ጋለሞታ ወንድም አለ። ከነዚህ ሁሉ ምን ማለት አለበት? መሸሽ አለበት ወገኖች፣ ከሚያጠምደን ማለት ነው መሸሽ አለብን። እና ዝሙት አዳሪና አመንዝራ ሴት ሁለቱም አንድን ሰው ለድህነት እንደሚዳርጉ፣ ዝሙት ሴትና አመንዝራ ሴት ሁለቱም ሰውን ለድህነት እንደሚዳርጉ ነው የሚለው። ቁጥር 31 ቁጥር 30 ላይ ደግሞ ምን ይላል? ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይነቁትም ይልና ቢያዝም 7 እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል ብሎ ይናገራል። እንግዲህ በዕብራውያኖቹ ህግ አንድ ሰው ከሰረቀ የሰውን ነገር ከወሰደ ትልቁ ክፍያ 5 እጥፍ እንደነበረ ዘጸአት ላይ ሄደን ማንበብ እንችላለን። ዘጸአት አሁን እኔ ያላነበውም ሰዓትም ስለሌለ ማለት ነው። ዘጸአት 22 ከቁጥር 1 እስከ 9 ድረስ ሄዳችሁ እናንተ እንድታነቡት ለእናንተ የቤት ስራ ልስጣችሁ። 7 እጥፍ
ተከፍሎ አያውቅም። ትልቁ 5 እጥፍ ነው ወይ 2 እጥፍ ነው የሚከፈለው ማለት ነው። እዚህ ጋር ግን 7 እጥፍ ይክፈል ሲል ምን እያለ ነው? በሙሉ ይክፈል እንደማለት ነው። የቤቱ ያለውን በሙሉ ይክፈል። ምን ያለ የሰረቀ በሙሉ ቤቱ ያለውን በሙሉ ይክፈል ብሎ ቀጥሎ ግን ምን ይላል? ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው። ሁለቱን ነው የሚያነጻጽራቸው። ከሴት ጋር የሚያመነዝረውና ያ የሰረቀውን በሙሉ ያለውን ቤቱ ሁሉንም ሙሉን ይክፈል፣ ቤቱ ያለውን ንብረቱን ሁሉ አውጥቶ ይክፈልና እዚህ ጋር ግን ከሴት ጋር ያለው አእምሮ የጎደለው ነው። ከሴት ጋር የሚያመነዝር አያችሁ፣ ስናመነዝር አእምሮ እንደጎደለን ማሰብ መቻል አለብን። አእምሮ ሙሉ የሆነለት አእምሮ የተስተካከለ የሚያስብ በስርዓት የሚያስብ አያመነዝርም ማለት ነው። ኢየሱስ ዘላለም ጌታ ነው። 32 ላይ ነፍሱን ያጠፋል ይላል። ራሱን ይሰቅላል ማለት አይደለም፣ ነፍሱን ያጠፋል። አይገርማችሁም? ለምን? ለምሳሌ ምሳሌ 7 ከቁጥር 22 እስከ 23 ላይ እሱ እንደዚህ ስቶ ይከተላታል አለ። እንዲህ ስቶ ይከተላታል ማ? እሱ ይችን ጋለሞታ ሴት በሬ ለመታረድ እንደሚሄድ፣ ውሻ ወደ ስራት እንደሚሄድ፣ ወፍ ወደ ወጥመድ እንደሚቸኩል ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስከሚሰነጥቀው ድረስ። አይገርምም? እስከ ሞት ድረስ ነው የሚከተላት። ለዛ ነው መጀመሪያ ላይ ሲናገር እንደው በደጃፏ ምን እንዳታልፍ ያለው ማለት ነው። እስከ ሞት ድረስ እስከምታደርሰው ድረስ ይከተላታል። አጥምደዋለች። ስለዚህ ለዛ ነው ነፍሱን ያጠፋል ብሎ እየተናገረ ያለውና መጨረሻ ላይ ስለ ቅናት የሚናገረው። ቅናትን ያው ሌላውን ነገር ሁላ እያነበ እንዲሁም የሚያደርግ ነፍሱን ያጠፋል፣ ቁስልና ውርደትን ያገኛል፣ ስድቡንም አይመለስም። ቅናት ለሰው የቁጣ ትኩሳት ነውና በበቀል ቀን አይራራለትምና። አያችሁ፣ ምናልባት ባሏ ወይ ደግሞ ሌላው ውሽማዋ መጨረሻ ላይ ሳያጠፋው አይቀርም። ለምን? ቀንቷላ ሌላኛው። አያችሁ፣ ሰዎችን አናስቀና። የሌላኛው የሆነችን ሴት በመያዝ የሌላኛይቱ የሆነውን ወንድ በመያዝ ሰዎችን ስናስቀና መጨረሻችን ርህራሄ የሌለው ጥፋት እንደሆነ በሌላኛው ወገን ማሰብ መቻል አለብን። ለምን? ቅናት የሚባል ነገር እንዳለ እዚህ ጋር ይናገራል። ቅናት ለሰው የቁጣ ትኩሳት ነውና በበቀል ጊዜ አይራራለትም። ለምን? በቅናት ስለሆነ ማለት ነው። የቁጣ ትኩሳት ነው። ይሄንን ቅናት የሚባለውን ነገር መኃልየ ምዕራፍ 8 ላይ መኃልየ ምዕራፍ 8 ቁጥር 6 ላይ ቅናት እንደ ሲኦል የጨከነች ናት። ቅናት እንደ ሲኦል የጨከነች ናት። አትራራም፣ አትምርም። ስለዚህ ሰዎችን አናስቀና ባይዘው ማለት ነው። አይደለም በእንደዚህ አይነት በዝሙት ነገር ሰዎችን ማስቀናት ቀርቶ በሆነ ባላችሁ ነገር ሰዎች ላይ ፕራውድ የምታረጉ ከሆነ ሰዎችን እያስቀናችሁ ከሆነ እመኑ ሊያጠፏችሁ ይመጣሉ። በገዛ ገንዘብሽ ቤሪ ሊያጠፉሽ ይመጣሉ። ሰዎችን ለማስቀናት አክት እያረግሽ ከሆነ ሰዎችን አናስቀና በማንኛውም ነገር ማለት ነው። ብዙዎቻችን ያለንን ነገር ሰዎችን ለማስቀናት የምንጠቀምበት ሰው ይሄ ሮንግ ነው። ቅናት በቃ እስከ መጨረሻው ለማጥፋት የማይራራ የማይምር ከሲኦል የጨከነ እንደሆነ እዚህ ቦታ ላይ ይናገራል። አይገርምም? እርሱ ምንም ካሳ አይቀበልም፣ ስጦታም ብታበዛለት አይታረቅም። ካሳ ልካስህ የቀና ሰው ካሳ ልካስህ ስጦታ ልስጥ ምናምን አይሆንም። ሌላ በደል ብትበድሉት ይሻላል። የቀና ሰው በምንም አይመለስም፣ አይራራም ማለት ነው። ስለዚህ የማይራራለትን ቅናትን የሚጭር ተግባር አናድርግ። ጌታ የተባረከ ይሁን።